Subscribe Lebotio. Jazakallah khair. ኢንሻአላህ እንግዲህ ርዕሴን እንደተመለከታችሁት ነው። ሶስት ርዕስ አድርጌ ይዤ ገብቻለሁ ዛሬ። አንደኛ በስልጤ ክልል ዙሪያ ስልጤ ክልል እንግዲህ ሰሞኑ ፊት ለፊቱ ላይ የተጋረጡ ብዙ አደጋዎች አሉ። እንዲሁም ዘመድኩን ስለ ስልጤ ክልል ምን አውቆ ነው እንደዛ የተናገረው? ሌላው የአማራ ክልል እናም መጅልስን ኢንሻአላህ እሺ። እናም መጅልስ ምን እየሰራ ነው? አሁን ላይ እስካሁን ድረስ ምን እየሰራ ነው? መሳጅዶቻችን ለምን አልተከፈቱም? ዛሬ ኢንሻአላህ ሰፋ ኢንሻአላህ እሺ ጀዛኩሙላህ ኸይር። እንዴት አድርጌ ልመልስልህ? ለማንኛውም ኢንሻአላህ ይሄን ሀሳብ ልጨርስና እወጣለሁ የተወሰነ። አለኩል ሀል ያነሳኋቸው ነጥቦችን ርዕሶች እነዚህ ናቸው። በስልጤ ክልል ላይ ሰሞኑ በጎርፍ አደጋም የተጋረጠባቸው ችግር ከሱ ማስነስቶ የሚነሱ ነገሮች አሉ። ለመጀመሪያ ዘመድኩን ትላንቱን ከትላንት ወዲያ ቪዲዮ ነበረ። ባይዘዌኒ የዘመድኩን ፔጅ ተከታይ አይደለሁም። እዛ ፔጅ ላይ ግን ሼር የሚያደርግልኝ ሰው ብዙ አለ፣ ሙስሊም ሆኖ እዛ ፔጅ ላይ የተቀመጠ። ለምንድን ነው የተቀመጠው የሚለው ወላሂ አለም። ምክንያቱም ርዕሴን አድርጌም አልገባሁም፣ ስለነሱም ማውራት አልፈልግም። እዛ ፔጅ ላይ ተቀምጦ የሚሳደበው አብዛኛው ሙስሊም ነው። ካፊሩ ከሚሰጠው ኮሜንት የበለጠ ሙስሊሙ የሚሰጠው ኮሜንት ነው የሚበዛው። ለምን እዛ ቁጭ ብለን ለምን ራሳችንን እናቃጥላለን? ለምን ጨጓራችንን እንልጣለን? ንቃችሁ ብንቀን ብንተዋውቆ እዚህ አናታችን ላይ አይወጣም ነበረ። ግን እኛ ራሳችን ንቀን ስላልተው ነው። አለኩል ሀል አንደኛ ስልጤ ክልል ላይ ሰሞኑ የአክፍሮት ኃይላት እንትን አለ፣ ይሄ መጽሔት ማለት ነው። እንግዲህ እዛ ምናልባት እዚህ ጋር ስልጥኛ የምትችሉ ካላችሁ ኢንሻአላህ እድሉን እሰጣችኋለሁ። በሜሴንጀር ምልክት አሳዩኝ ማለት ነው። በስልጥኛ መልእክት ጠንከር ያለ መልእክት፣ እንደዚህ ልፍስፍስ አይደለም፣ ጠንከር ያለ መልእክት ማስተላለፍ ስልጥኛ የምትችሉ በአጠቃላይ አንድ ሰው ኢንሻአላህ ይበቃኛል። እዚህ ጋር ቁጥሬን አስቀምጥላችኋለሁ። በስልጥኛ ለስልጤ ክልል መልእክት እንድታስተላልፉ እፈልጋለሁ ማለት ነው። ምክንያቱም ስልጤ ክልል እቅድ እየተነደፈለት ነው ያለው። ስልጤ ክልል ማለት 99 እኔ ሳቀው 100% ነበር። ከጊዜ በኋላ 99% ተባለ። አሁን ደግሞ የአክፍሮት ኃይላት በመጽሔታቸው ላይ ባወጡት ስንመለከት ደግሞ 96% የስልጤ ክልል ሙስሊም ነው ብለው 96% አድርገው አውርደውታል። እንግዲህ አራት እንደነ አደን ምንድነው ኢንሻአላህ እንትኑን ላንብብላችሁ መጽሔቱን አጠር አድርጌ መጽሔቱ ይሄ ነው ይኸውላችሁ። ኢንሻአላህ አነብላችኋለሁ። እየዋሸው ነው መስላችሁ? ማስረጃ እኔ ስናገር በማስረጃ ስለሆነ ነው ማለት ነው። በዚህ መልኩ ነው ያዘጋጁት። ሜቢ ኤፍቢ ላይ ታችሁታል። አይ ዶንት ኖ ይታያችኋል ወላ ይታያችሁም። በዚህ መልኩ ነው የተዘጋጀው። መልእክቱን ላንብብላችሁ። በምን መልኩ ነው ስራው የሚሰራው? የስልጤ ክልል ህዝብ በደቡብ ኢትዮጵያ ውስጥ የሚገኝ
የሚገኙ ጎሳዊ ቡድን ናቸው። የደቡብ ብሔረሰቦች እና ህዝቦች ክልል ላይ የዛሬውን የስልጤ ዞን ላይ ሰፍረው ይገኛሉ። ቁጥራቸው በርካታ የሆነ ስልጤዎች በአዲስ አበባ፣ አዳማ፣ በደቡብ ኢትዮጵያ አነስተኛ ከተሞች እና ሌሎች ከተሞች ውስጥ ነጋዴ ወይም አነስተኛ የገበያ ሱቆችን ነጋዴዎች ሆነው ይኖራሉ። በገጠራማ አካባቢዎች የሚገኙ ስልጤዎች የእንስሳ እርሻ እና በአርሶ አደር የሚኖሩ ናቸው ይላል። አለኩል ያህል የስልጤው የፍላጎቶቻቸው ስልጤ ክልል ላይ ያሉ አርሶ አደሮች ምንድነው ፍላጎታቸው? እንግዲህ የአክፍሮት ኃይላትን ታውቃላችሁ። የአክፍሮት ኃይላት ሲገቡ በምንድነው? በቁሳቁስ ነው። በጤፍ፣ በዱቄት፣ በዘይት፣ በምናምን እዚህ ጋር እንግዲህ በደንብ አድርጎ አስፍሮላችኋል። እስኪ ጠጋ አድርጌ ላሳያችሁ እንድታምኑ ነው። ምናልባት እዚህ ጋር ለጥፍላችሁ ይሆናል የሚያስፈልጋቸው ነገሮች ብለው ደግሞ አስቀምጠዋቸዋል ማለት ነው። ምን ይፈልጋሉ? ምንድነው የከባቢ ልማትን፣ የገጠር ልማት፣ የምግብ ዋስትና፣ የአቅም ግንባታ፣ የግብርና፣ የንግድ ልውውጥ፣ የግል ሴክተር ልማት ማጎልበትና የኢንዱስትሪ ልማት ችግሮች በመፍታት ሁሉ አስፈላጊ ናቸው። ከላይ የዘረዘሯቸው ስልጤ ክልል ላይ ያሉ ህዝቦች ያስፈልጓቸዋል ብለው ያላቸው ነገሮች አሉ። ከዛስ የክርስቶስን ፍቅር ለስልጤ ሰዎች ለማሳየት ጥሩ አጋጣሚ አሉ፣ በተለይ በጤናና በትምህርት መስክ ይላል። እንግዲህ ስልጤ ክልል ላይ የኢየሱስን ፍቅር ለማሳየት ይህ ጥሩ አጋጣሚ ነው፣ በተለይ ደግሞ በትምህርትና በሐኪም ቤቶች ማለት ነው። እንግዲህ ከላይ ስልጤ ክልል ላይ ይህ ማለት ይሄ የአክፍሮት ኃይላት ያወጡት ለስልጤ ክልል ለማክፈር ስልጤ ክልል ላይ ገብተው ለማክፈር የነደፉት ስትራቴጂ ነው። ምን ያስፈልጋቸዋል የሚለውን ሁሉ እዚህ ጋር አስቀምጠውታል፣ አስፍረውታል ማለት ነው። ስለዚህ ስልጤ ክልል ያለ ሁሉ ልትነቃ ይገባል። ቁ አንፉሰኩም ወአህሊኩም ናራ፣ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ። ስለዚህ ዛሬ እዚህ ጋር የተነደፈው ጀዛኩሙላህ ኸይር፣ እዚህ ጋር ቁጥሬን ያስቀምጣችሁ ኢንሻአላህ ፒን አደርገዋለሁ። ጀዛከላህ ኸይር መሐመድ። ስለዚህ ቤተሰቦቻችሁንም ራሳችሁንም ከእሳት ጠብቁ ብሏል አላህ Subhanahu Wa Ta'ala። ለስልጤ ክልል ይህ ድግስ ተደግሶለታልና የስልጤ ማህበረሰብ ልትነቃ ራስህንም ቤተሰብህንም አካባቢህንም ልትጠብቅ ይገባል ማለት ነው። ሌላው ዘመድኩን በተናገረው ንግግር ስልጤ ክልል አራጅ ናቸው፣ ስልጤዎች እያረዱ ግን እኛ እንረዳቸዋለን የሚል ነገር ተናግሯል። በመጀመሪያ ደረጃ ስልጤ ክልል አራጅ አይደለም። ይህን ሲናገር መቼም ዘመድኩን የሚናገራቸው ነገሮች ችላ ብለን እናልፋቸዋለን። ግን ይህንን የሚናገረው ያለ ምክንያት ዝም ብሎ እንደተራ ሰው እንደተራ እንትን አይደለም የሚያወራው። ምክንያቱም ከሱ ጀርባ ይህንን ነገር እንዲናገር የሚሰጡት ሰዎች ስላሉ። ከዚህ በፊት ምናልባት በኮሮና መሀል ትዝ ይላችሁ ከሆነ በቅርብ ጊዜ የማርያምን ይሁን የሆነ በዓል ለማክበር ከአዲስ አበባ ተንጋግተው የሄዱ ኦርቶዶክሳውያን መምህራኖች ጭምር ስልጤ ክልል ያሉ ሙስሊሞች ቆንጨራ፣ ገጀራ፣ ምንጅራ ይዘውብን ወጡ ሊገሉን እና ደግሞ የሲቪል ልብስ ለብሰው ወጡ መተው ወደ ፖሊስ ጣቢያ ይዘውን ሄዱ ብለው ቀጥፈዋል። የት ስልጤ ላይ አያችሁ። ዛሬ ዘመድኩን ደግሞ ተነስቶ ስልጤዎች አራጅ ናቸው እያለ የሻሸመኔው ጉዳይ ላይ የኦሮሞ ሙስሊሞች አራጅ ናቸው ሲባል ነበረ። አሁን ደግሞ ተነስቷል የስልጤ ሙስሊሞች አራጅ ናቸው እየተባለ ደግሞ ይቀጥላል። ስለዚህ ሁላችሁም ልትነቁ ይገባል። ተማም ሁላችንም ልንነቃ ይገባል። ሌላው የአማራ ክልል ሙስሊሞች እስኪ የኢትዮጵያ ሙስሊሞች እስኪ ወንዶችም ቀበቷችሁን እሰሩ፣ ሴቶችም እስኪ ወገባችንን
እንሰራው ምንድነው የሚባለው? ሐቂቃን እኮ ግራ ነው የገባኝ። ከምናለቃቅስ ለምን ቀበቷችንን ከፍ አናደርግም? ወንዶች እስኪ ኢትዮጵያ ሙስሊም ወንድ የለም እንዴ? አይ ይሄ ነገር አስፈርቶናል ያስፈራኛል ብላችሁ ካሰባችሁ አደጋ ሊፈጠር ነው ብላችሁ ካሰባችሁ ዱዓ አድርጉ፣ ተዘጋጁ እራሳችሁን ለመከላከል አለቀ። እንደ ቀበቷችሁን ሰሩ። ሴት ወንድ አይልም። ተረዳችሁ እንጂ እዚህ አካባቢ እንደዚህ አይነት ነገር ሊፈጠር ነው ገና መረጃ መስጠት ጥሩ ነው። መረጃ ማካፈላችሁ ጥሩ ነገር ሆኖ ሳለ ግን እናንተም እኮ ወንዶች ናችሁ። አማራ ክልልም ወንድ ሙስሊም አለ አይደል? አለ ወላ የለም? ቀበቶ የታጠቀ ወንድ አለ አይደል? ታዲያ ራሳችሁን ለምንድን ነው የማታዘጋጁት? ለምንድን ነው የማትደራጁት? በየክልሉ ስልጤ ክልል፣ አማራ ክልል፣ የት ክልል ሁሉ ሙስሊም ነኝ ካልክ ራስህ ሙስሊም አንድ ሆነህ ለምን አትደራጅም? እንደዚህ አይነት ስጋት ሲያጋጥምህ እንዲህ አይነት ችግር ይገጥመኛል ብለህ ስታስብ ሐሳብ ስጋት ውስጥ መግባት ሳይሆን ከመጀመሪያው ተደራጅተህ ትጠብቃለህ። የሚመጣው ይመጣል፣ ተጋፍጠህ ትመልሰዋለህ። አለቀ። ወንድነት ይሄ ነው። እኛ እነሱን እኮ የምንፈራበት ምንም ምክንያት የለም። አላህ Subhanahu Wa Ta'ala እኮ ለረሱል ሰለላሁ ዐለይሂ ወሰለም ጂሃድን የፈቀደላቸው ራሳቸውን እንዲከላከሉበት ነው። አይሁዶችና ቁረይሾች ከሀገራቸው ሲያባርሯቸው፣ ሲጋደሏቸው፣ ጥርሳቸውን ሲያወልቁ ለረጅም ጊዜ ያህል አላህ Subhanahu Wa Ta'ala ጂሃድን አላዘዘም። ምክንያቱም ጂሃድ የተጠላ ነው። ያኔ ሰውን ዝም ብሎ መግደል አላህ Subhanahu Wa Ta'ala ዘንድ የተወደደ አይደለም። ግን ራስህ ላይ ሲመጣ በአላህ መንገድ ስትታገል የዛኔ ጂሃድ መቅቡል ነው። ወሰን ሲያልፉባችሁ ወሰን ባለፉባችሁ ልክ ወሰን እለፉባቸው ነው ያለው አላህ Subhanahu Wa Ta'ala። ስለዚህ ዛሬ ቆንጨራውን ምኑን ይዞብህ ሲመጣ አፍህን ከፍተህ ከምትጠብቀው ራስህን አደራጅተህ ጠብቀው ነው። ራስህን አስከብር ነው። በየክልሉ የትም ክልል ላይ ሆነ አማራ ክልል፣ ኦሮሞ ክልል፣ ስልጤ ክልል፣ ጉራጌ፣ አፋር የትም ሁን የትም ሙስሊም እስከሆንክ ራስህን አደራጅተህ ጠብቀው። ለሚመጣብህ ችግር ራስህን ሁሉ ጊዜ ዝግጁ አድርገው። የሚያዋጣው ይሄ ነው። አያ ችግር በመጣ ቆሽ ባለ ቁጥር እኛም ተሸማቀን እንደበቃለን ብላችሁ በዚህ ነገር ተማምናችሁ በቃ ይሄን ነገር ውስጣችሁን አሳምናችሁ ከሆነ ወንድነታችሁ ርቋችኋል ነው የምለው። አው ቀበቶ ማጥለቅ ብቻ እኮ ቀበቶ ማሰር ወንድነት ወንድ አያስፈልግም። ራስህን ማስከበር፣ ቤተሰብህን ማስከበር፣ አካባቢህን ማስከበር። ተረዳ? ራስህ ተከብረህ ሚስትህን ታስከብራለህ፣ ልጆችህን፣ እናት አባትህን፣ አረፍ ብለህ ጎረቤትህን፣ አለፍ ስትል ክልልህን ታስከብራለህ። የዛኔ ነው ወንድነት እንጂ የሆነ ነገር ኮሽ ሲል አልጋ ስር መደበቅ አይደለም። ላ ወላሂ እንደዚህ አይነት ነገር አይሰራም። እነሱ ራሳቸውን ችለው በየጊዜው አደጋ ለማድረስ ሲነሱ ሙስሊሙን የምትሰማው ሲጮህ ነው። እዚህ አካባቢ እንዲህ ሊደረግ ነው፣ እንዲህ ሊደረግ እንደሆነ ስታስብ ተዘጋጅና ጠብቅ። ራስህን ነው የምትከላከል። አለቀ። ሌላው የመጅልሱ ጉዳይ ነው። ወደ መጅልሱ ጉዳይ ስንገባ መጅልስ እስካሁንም ድረስ እንቅስቃሴን እያደረገ አይደለም። ስለዚህ እኛ ምንድነው ማድረግ ያለብን? ሙስሊሙ ምንድነው ማድረግ ያለበት? መጅልሱን ለማንቀሳቀስ ሙስሊሙ ምን ማድረግ አለበት የሚለው ነገር ላይ ሁላችንም ብንነጋገር ደስ ይለኛል። ሶሪ እስኪ ከመውጣቴ በፊት ስልጥኛ የምትችሉ ብዬ ነበር። ስልጥኛ የምትችሉ ካላችሁ በስልጥኛ መልእክት እስኪ የምታስተላልፉ ስልጥኛ የምትችሉ
በስልጥኛ መልእክት ማድረስ የምትችሉ እስኪ ካላችሁ ምልክት ስጡኝ ወይ ደውሉልኝ። እዛ ጋር ቁጥር ያለ ከስር እየጠበቅኩ ነው። ወደ መጅልሱ ርዕስ ከመግባቴ በፊት እስኪ እስኪ ሼር ኢንሻአላህ። በቃ ስልጥኛ የሚችል ሲመጣ የዛኔ ስልጥኛ ያስተላልፍላችኋል ማለት ነው። በስልጥኛ መልእክት ያስተላልፋል። ተማም ወደ መጅልሱ ስንመለስ መጅልሳችን ለምንድነው እስካሁንም ድረስ እንቅስቃሴውን ያልጀመረው? መጅልስ እግርና እጁ የታሰረው ለምንድን ነው? ከዚህ በፊት እንዳልኩት እኔ ያልክ ነው። ደውልልኝ፣ ቁጥሬ ከስር አለ። በቦቶም ወይ ደግሞ ኢሞ ካላችሁ ደውሉልኝ ኢንሻአላህ። ተማም ወይ ደግሞ አብዱረዛቅ እስኪ ካለ አብዱረዛቅ ካለ ኢንሻአላህ እሱም መግባት ይችላል። አለኩል ያህል መጅልሳችን እንዴት እናነቃንቀው? መጅልስን ስንናገር አትናገሩ የምትሉ እህት ወንድሞቼ፣ በነገራችን ላይ ሼህ ሙፍቲህን አትናገሩ ምናምን የምትሉ እኔ ሼህ ሙፍቲም አላቃቸውም አያውቁኝም አይደል? እኔ ሼህ ሙፍቲም ማቃቸው በመጅልስ ላይ ተቀምጠው ደግሞ ሲያስተምሩ ነው። አለቀ። ከዛ በተረፈ እኔ የግል ጸብ የለኝም ከሙፍቲህ ጋር የግል ጸብ የለኝም። እኔ አያውቁኝ፣ መፈጠሬን የማያውቁ ተረዳችሁ። ግን እዚህ ጋር ስለ መጅልስ የምንናገረው የዲናችን ጉዳይ ስለሆነ ነው። የዲናችን ጉዳይ ስለሆነ ነው። መጅልስ አጥፍቷል። ጥፋቱ መነገር አለበት፣ መውረድ አለበት። ራሱ ነው የጀመረው። እኛ አይደለንም ስለ መጅልስ ጥፋት በአደባባይ ወተን መናገር የጀመርነው። ጥፋቱን ራሱ ነው በአደባባይ መጥቶ ያዝረከረከው። ተረዳችሁ? በአደባባይ መጥቶ ጥፋቱን ያዝረከረከው ራሱ ነው። አመት ከ6 ወር ሙስሊሙ 20 አርጎ ዝም ብሎ መጅልሱን እየጠበቀ ነበር። አሁን ግን ኦቨር ሆነ። መሻይኾች ሲገደሉ ዴንታ የማይሰጠው ሆነ። ሴቶች ህፃናት ሲገደሉ ዴንታ የማይሰጠው ሆነ። ሴት ልጅ ሂጃባ ኒቃብ እንዳትለብሺ ሂጃብ እንዳትለብሺ ተብላ አይኗ ሲጠፋ ግድ የማይሰጠው ሆነ። የዛኔ መናገር ግድ ነው። የአዲስ አበባ መጅልስ መግለጫ ሲያወጣ ለምን ብሎ የሚቃወም የፌደራል መጅልስ ሆኖ ሲገኝ እኛም እንቃወማለን። ግልጽ ነው። መልካም የሚሰሩትን ስናበረታታ መልካም የማይሰሩትን ደግሞ እንቃወማለን። ሰለም ተበየኑ ነው ያሉት። ፍትሃዊ ሆኑ ነው አይደለም ያሉት። ስለዚህ እኛም በፍትሃዊነት ነው የምናገለግለው፣ በፍትሃዊነት ነው የምንንቀሳቀሰው። ክርስቲያኑ ሲያጠፋ ብቻ አይደለም የምንናገረው፣ ሙስሊሙ ሲያጠፋ ሙስሊሙ አጥፍቷል። እኛ መጅልሶችን እዚህ ጋር በአደባባይ ወተን የምንናገረው እነሱ በአደባባይ ወተው ስለተናገሩ። ተረዳችሁ? የአዲስ አበባ መጅልስን ከፍ ዝቅ ስላደረጉ ነው እራሳቸው ወተው። በዚህ መልኩ ደግሞ የሚቀጥል ነገር ይገኛል። ሌላው መስጂዶቻችን ለምንድን ነው ያልተከፈቱት? እስከ መቼ ነው መስጂድ ተዘግቶ የሚቆየው? እውነት ለኮሮና አስበው ነው? የሌላ ቤተ እምነቶች የሚገቡት ሰዎች ኮሮና ይዛቸው መስጂድ የሚገባ ሰው ብቻ ነው ኮሮና የሚይዘው? እስኪ ንገሩ። መሳጅዶቻችን ለምን አይከፈቱም? እስከ መቼ መሳጅዶች ተከፍተው ይቆያሉ? በዚህ ጉዳይ ላይ ሁላችንም ድምጻችንን ልናሰማ ይገባል። ሴት ነኝ ወንድ ነኝ አይሰራም። ተረዳችሁ? በዲናችሁ ጉዳይ ሴት ወንድ ብሎ ነገር የለም። ሁላችሁም ወጣችሁ መናገር አለባችሁ። ሼህ ሙፍቲ ሼህ ነከሌን አትንኩብኝ አትበሉ። እኛ የግል ጸብ የለንም ከማንም ጋር። ተማም
ሌላው የነጃሺ መስጂድ ወይ ደግሞ አንድነት አፍሪካ ምናምን ተብሎ የተቀየረው እዛ ጋር ትምህርት ቤት መዳረስ ይሰራበታል፣ መስጂድ ይሰራበታል፣ እንደ ቱሪዝም ያገለግላል ተብሎ የተሰጠን መሬት ላይ ምን ተሰራበት? በነጃሺ ስም የተሰጠው መሬት የምን ተሰራበት? የት ደረሰ? መጅልስ ለምንድን ነው በዚህ ጉዳይ አፉን ዘግቶ የተቀመጠው? እስከ መቼ? ይህ መሬት እኮ ኦሬዲ ከጊዜ በኋላ ምንም ካልተሰራበት መወሰዱ አይቀርም። ያ ተመልሶ መወሰዱ አይቀርም። የዛኔ ምን እንድንል ነው? ምክንያቱም ተናግሯል። ገና ይህን መሬቱን ሲሰጠን ቶሎ ካልሰራችሁበት ይወሰዳል ተብሏል አይደለም? ስለዚህ እስከ መቼ ነው እኛ የተዘናጋነው? መጅልሱስ እስከ መቼ ነው እኛን ራሱ ተዘናግቶ ህዝቡንም የሚያዘናጋው? ለምንድን ነው ግንባታ? እስኪ ማን ነው በዚህ ጉዳይ ላይ የሚል ስራ የማይጀምረው? ለምንድን ነው? እንዲወሰድ ነው። ክርስቲያን ወገኖቻችንም እኛን እያዘናጉን ነው። ባይፈልጉ መሬቱ እንዲወሰድ ስለሚፈልጉ እኛን እያዘናጉን ያሉት። መስጂዱን እንዳንሰራ ዛሬ እዛ ጋር ትምህርት ቤት እንድንሰራ የተፈቀዱልን ነገሮች እንዳንሰራ፣ አንዴ ሻሸመኔ ላይ ሙስሊሞች አረዱ፣ አንዴ ስልጤ ላይ ያረዱ፣ አንዴ ኦሮሚያ ክልል፣ አንዴ ምን ክልል፣ አንዴ ከዛ ኡስታዞቻችንን በማረድ እኛን ቢዚ አድርገውናል። እስከ መቼ? ይህ መሬት እስከሚነጠቅ ድረስ ማለት ነው። መጅልሱም በዚህ ጉዳይ ዝም ብሏል። ለምንድን ነው መጅልሱ ለምንድን ነው ወጣቶችን የማያደራጀው? ልክ ማህበረ ርኩሳን ወጣቶችን እንደሚያደራጅ ተናቦ ተቀነባብሮ እንደሚሰራ ለምንድን ነው መጅልሱስ ይሄን ማድረግ ያቃተው? እስከ መቼ ሙስሊሙ ተበታትኖ አባት አልባ ሆኖ ይኖራል? ሰው ሁላችንም መጅልስን እንቃወማለን የምትሉ እንግዲህ እኛ የእናንተን አይምሮ ይዘን አንንቀሳቀስም። አትቃወሙ ለምትሉ ማለት ነው። ሄሎ ኢንሻአላህ ያ ጀማ ሼር አድርጉት፣ ሼር አድርጉት። ይታለ ኢንሻአላህ ስልጥኛ የሚችል ከሆነ አስገባዋለሁ። ይመስለኛል ኔትወርክ የለም። ኢንሻአላህ ኔትወርክ ያለው ሰው መደወል ይችላል ማለት ነው። ስልጥኛ የምትችሉ ካላችሁ ቁጥሬን ከስራ አስቀምጫለሁ። እኔ በስልጥኛ መልእክት እንድታስተላልፉ ስለፈለኩ ነው ማለት ነው። ከብሔሩ በላይ ከእናት አባቱ በላይ የዲኑ ጉዳይ ሊያሳስበው ይገባል። ከህይወቱ በላይ የኢስላም ጉዳይ ሊያሳስበው ይገባል። ያለፉ ሰሃቦች ለህይወታቸው አልነበሩም ሲሰጉ የነበሩት፣ ለነፍስያቸው አልነበረም፣ ለዱንያዊ ጥቅማቸው ወይ ደግሞ ለስልጣናቸው አልነበረም ሲሰጉ የነበሩት። ሄሎ شو هذا ያ ጀማ ሼር አድርጉት።
እና ደግሞ ከላይ የፔጄን እንትን አስቀምጬላችኋለሁ የፔጄን ሊንክ ማለት ነው። በሱ ጆን እያላችሁ ግቡ ይችላል። ስደውላችሁ ማታነሱ ከሆነ አትደውሉ ማለት ነው። እሺ አለኩልኝ ዛሬ ያነሳኋቸው ነጥቦች እነዚህ ናቸው። አንደኛ ስልጤ ክልል ላይ የሚደረግ ጉዳይ ሁላችሁም ስልጤ ክልል ላይ ያላችሁም ያልሆናችሁም ሁላችሁም በዚህ ጉዳይ ላይ ልትተባበሩ ልትነቁ ይገባል። የአክፍሮት ኃይላት ኬላውን ልትዘጉት ይገባል። ለአክፍሮት ኃይላት መንገድ ልትከፍቱ አይገባም። ምክንያቱም የቸገረው እርጉዝ ያገባል ነውና የማንኛውም ሰው በቸገረው ሰዓት እንደነዚህ አይነት ቁሳቁስ ነገር ሲሰጡት ጊዜያዊ ነውና ማስፈላጊ ነገር ሆኖ ስለሚታየው በተለይ ደግሞ ክፍለ ሀገራት ላይ ያለ ሰው ዲኑን የማይቀይርበት ምንም ምክንያት የለም። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐሳብ መስጠት ፈልጌ ነበር። ይቻላል? ይቻላል። ኦኬ ኸይር ጀዛኪላህ እህቴ በመጀመሪያ ስለጋበሽኝ ጀዛኪላህ አላህ ይስጥልን እና ተከታታዮችን እህት ወንድሞችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም የሌላ እምነት ተከታይ ካሉ ሰላም ብያለሁኝ። ኢንሻአላህ እንግዲህ ብዙ ነጥቦችን አንስተሻል። ለዚህ ሁሉ አሁን ላነሳሻቸው ማለት አቋም የሌለው ለኡማው የሚጮህ ለኡማው የሚያዝን የኡማውን ሰቆቃና የኡማውን ችግር የማይረዳ ተቋም ስላለን ነው። ተቋማችን ወይም ደግሞ የኡማው መሪ የተባለው መጅሊስ የፌደራል መጅሊስ ምናልባት አቋም ያለውና ጥሩ እንቅስቃሴ ያለው ቢሆን ይሄን ያክል መደፈርም ባልመጣብን ነበረ። የመጅሊስ እንትን እንግዲህ ከዛሬ ጀምሮ ሳይሆን ከድሮም ጀምሮ የመጣ ነው። ነገር ግን ያንን የተጨማለቀ ስራ ደግሞ አሁንም እኛም የዛሬው ትውልድም በተለይ የድምጻችን ይሰማ ትውልድ ይሄንን የሞተ ይሄንን የኋላ የቀረ አስተሳሰብ ይዞ ተራምዶ ለመጪው ትውልድ ለልጆቻችን እናወርሳለን የሚለው ይሄ አግባብ አይደለም። እውነት ለመናገር በእኛው በዚሁ ላይ ስቃዩ ሊቆም ይገባል። የመጅሊስ አቋም ጥንክር ያለ ጥርት ያለ ኡማውን የሚያገለግል ለኡማው የሚቆም ለኡማው የሚጮህ የኡማውን አንገት ቀና የሚያደርግ ተቋም ሆኖ መሄድ አለበት። ከዛም አልፎ ደግሞ ለሀገርም ጠቀሜታ የሚሆኑ ነገሮችን ፕሮጀክቶችን እየነደፈ በልማትም እየተሰማራ ሀገርም መጥቀም አለበት። እዛ ላይ ቁጭ ብለው የፈለጉትን ያክል የኡማውን ገንዘብ እየመዘበሩ እየበዘበዙ መቀመጥ ሳይሆን ደመወዛቸው ራሱ እስከ 40,000 ብር በኢትዮጵያ የሚከፈለው አለ። ማንኛውም ዶክተር ፕሮፌሰር እንኳን የማይከፈለው ደመወዝ ነው እዛ ላይ ቁጭ ብለው እየወሰዱ ያሉት። ይሄን እነሱ አይደሉም የኛ ኡማው ወይም ደግሞ ማህበረሰቡ ብቻ ሳይሆን መንግስት ራሱ ይሄን ጉዳይ ሊያስቆም ግዴታው። አንደኛ የሀገር ንብረት እየወደመ ነው ያለው። እውነት ለመናገር አግባብ የሌለው ስራ እየተሰራ ነው ያለው። 40,000 ብር ለአንድ ሰው መክፈል ማለት እንዴ የኔ ቢጤ ስንት ድሃ ምስኪን የሚበላው አጥቶ እንዴት ነው ለአንድ ሰው 40,000 ብር የሚከፈልበት መጅሊስ ሊኖር የሚገባው? ይሄ ምንድነው የሚያሳየው? ሀይ የሚላቸው አለመኖሩ እንደፈለጉ የሚጫወቱበት መሆኑ። ይሄ ደግሞ በተጨባጭ በመረጃ ያለ ነው እንጂ ዝም ብለን አይደለም እናወራ። ስቴትመንቱን ማውጣት የሚቻል ነው። ይሄን ያልንበት ምክንያት አለ። ከዚህ በፊት የነበሩት መጅሊሶች መጅሊስ እንዴት አድርገው ባዶ እንዳስቀሩት በሞተ ሰው ፔሮል እየተከፈለ ደሞዝ እየተከፈለ የኡማውን ብቻ ወይም ደግሞ የሙስሊም ማህበረሰቡን የመጅሊሱን ንብረት ብቻ ሳይሆን የሀገርን ንብረት ያወደሙ የመንግስትን ካዜና ዜሮ ያደረጉ ናቸው። ይሄ መንግስትን የሚመለከተዋል። እኛን ማህበረሰቡ ወይም ደግሞ ሙስሊሙ ብቻ አይደለም። የሀገርን ንብረት ልማትን እያዳከሙ የሀገርን ንብረት እየዘረፉ ያሉት ይሄ ደግሞ ግልጽ ነው። ኦዲት ሊደረጉ እውነት ለመናገር ማለት ነው። እኒህ ሰዎች የሚያደርጉት ስራ ኦዲት ይደረግ።
ካል ቀጥል ተደውሎ ተቋርጦ ቀጥል። ኦኬ እና ስለዚህ ያው በስልጤ ዞን አንስተሻል። የስልጤ ዞን ሁልጊዜ በቃ ምንድነው የወደቀ እንጨት የወደቀ ዛፍ ምሳር ይበዛበታል ምናምን ነገር ይባላል። ስልጤ ነው ሁልጊዜ የስልጤ ማህበረሰብ ነው ሁልጊዜ እንትን የሚሉት። የሚገርምሽ ሌላ እምነት ተከታዮችም አሁን ትናንትና አንዱ ወጥቶ ሲናገር ነበረ። አርሴማን እንትን ስላሉ ነው አርሴማን አንቀበልም ብለው ወይንም አርሴማን አዋርደው አርሴማን ቤት አፍርሰው ነው እንጂ እኔ የሚገርመኝ ስልጤ ማህበረሰብ ሙስሊም መሆኑ ታወቁ። ድምጽ እየተቆራረጠ ነው። ድምጽ እየተቆራረጠ ነው። ኦኬ አሁን ይሰማል። ቀጥል። ኦኬ የስልጤ ማህበረሰብ በግዴታ ተብሎ የሚካሄደው አካሄድ ይሄ አግባብ የለው። ትናንትናም ሲናገሩ ነበር። ምናልባት ካልሰማችሁኝ ትናንትና በፌስቡክም ሆነ በምን ወጥተው ሲናገሩ ነበር። እንደውም በዚህን አጋጣሚ መናገር ፈልገው ቅድም አንድ ቦታ ላይ ተናግሬዋለሁኝ። ለምኝ ለአራጄ ለገዳዬ ለስልጤ ማህበረሰብ ላረደኝ አላሁ አክበር ያላረደኝ ማህበረሰብ እለምናለሁ ያለ ሰው አለ። የሱን ልመና ማንም የሚቀበለው የለም። ካሁኑ ልንገራቸው፣ ምናልባት የሚሰሙ ሰው ካላችሁ አድርሱልኝ ይሄን መልእክት። የሱን ልመና አሻዱ ቢላ እንቀበለው። በእርግጠኝነት ልንገረው ወንድሞቻችንም ራሱ እዛ የሚያስተባብሩት አይቀበሉትም። ይሄን ምን ነው እዚህን ያክል የኛ ሙስሊም ማህበረሰብ ራሱን ጥሏል እንዴ? እንኳን ለስልጤ ማህበረሰብ አይደለም እንኳን ለስልጤ ዞን ብቻ አይደለም ለሌላ እንኳን ሙስሊም የምንተርፍ አይደል አንሆንም እንዴ? ምንድነው የሚያቀተን? የሞጣውን ታሪክ መድገም ያቅተናል? ቢላሂ አለይኩም የዚህን ያክልማ ልንዋረድ አይገባም። የዚህን ያክል ልንቋሸሽ አይገባም። አለመንም አልጠየቅናቸው። የጀመሩት ወንድሞቻችን የጠየቁት ማህበረሰባችን የጠየቁት። ስለዚህ እነሱ ግን እንደዚህ አይነት አሽሙር እየተናገሩ አራጄ ገዳዬ እያለን ትንቢት የሚቀበለው ሰው የለም እውነት ለመናገር። ስለዚህ በስልጤ ማህበረሰብ ላይ አሁንም የሚደረገው ጫና ስልጤ ማህበረሰብ አሁን ራሱን ችሎ ክልል ነው ብሎ ለጠየቀው ጥያቄ እንቅፋት ለመሆን ለማጭበርበር ህዝቡን ግራ ለማጋባት የሚያደርጉትን እንቅስቃሴ ሁላችንም የቻልነውን ያክል ከጎናቸው ቆመን ተው ልንል ይገባል። የነሱ ስቃይ ለኔም ስቃይ ነው። ወንድሞች ናቸው፣ የማንኛውም ወንድሞች ናቸው። ሁልጊዜ በእነሱ ላይ ጣት አይሰንዘር፣ ሁልጊዜ ጣት ወደ እነሱ አይቀሰር። አዎ ይሄ ነው ያለው ነገር ኢንሻአላህ። ለዚህ ጉዳይ ግን ለዚህ ሁሉ ስቃይና ለዚህ ሁሉ መከራ የሚያበቃ ማን ነው? ተቋም ስለሌለን ነው። አቋም የሌለው መጅልስ ስላለን ነው። የተዝለፈለፈ አንዴ ወደ ግራ አንዴ ወደ ቀኝ የሚል የሙስሊሙ እንቅስቃሴ ላይ ሙስሊም ወደፊት የሆነ ስራ ሲሰራ ሲንቀሳቀስ መግለጫ የሚያወጣ አትስሩ እያለ የሚገድብ ልማትን እንቅፋት የሆነ አንድ ነገር ለማልማት ስንነሳ አትነሱ የሚል የአዲስ አበባ ወጣቶችን እኮ ብዙ ነገር እኮ አድርገዋቸዋል። እንዳይሰሩ መስጊዶችን ለምሳሌ መስጊዶችን አጥራቸውን እንዳያጥሩ በደንብ በዛው ባለበት አጥር እንዳይጠናከር መሳጅዶቻችን እንዳይከፈቱ የተሰጠን ቦታ የአዲስ አበባ ነጃሺ ቦታ ተብሎ የተሰጠን ቦታ እስካሁን ድረስ ምን ላይ እንደደረሰ አናውቅም። ወንድሞቻችን ሄደው ሊያጥሩ ሊያስከብሩ ሲሄዱ እንዳታጥሩ ተብሎ መባረር ልማትን እየከለከሉ እኮ ነው ሰዎች። ልማት እኮ ነው ይሄን የተሰጠንን ቦታ ሰርተን ኡማው ይጠቀምበት፣ ሌላው ማህበረሰብ ይጠቀምበት፣ አገር ይጠቀምበት ብንል እንዳሰሩ ብለው እኮ እንቅፋቱ ነው ቁጭ ብለዋል እኮ ሰዎች። ይሄ ማለት ምንድነው? ልማትን እያደናቀፉ ነው። ምናልባት ይሄ ተቋም እኮ ተሰርቶ ይሄ ቦታ ተሰርቶ በዙሪያው ቢሰራ የሰው ማረፊያ ቢሆን የእንግዳ ማረፊያ ቢሆን
የሌላ እምነት ተከታይ ህግና ደንቡን ጠብቆ ያንን ቦታ ሊጠቀምበት ይችላል። ፕላስ ደግሞ ከሌላ ሀገር የመጡ እንኳን የተለያዩ ዲፕሎማቶች ሄደው ሊሰግዱበት ይችላሉ ይሄን ቦታ። ነገር ግን ልማታችንን እንዳናለማ ድጋፍ ምንድነው እንቅፋት ሆነው ከፊታችን ቆመው እንቅፋት ሆነውብናል። እነዚህ ሰዎች ያለ ምክንያት አይደለም እኛ መጅልስና አሁንም የምንጮህና የምንለፈልፈው ይስተካከሉ ሳይሆን ይውረዱ ነው ያለው። እኛ ይውረዱ በቃ ለኡማው አልጠቀሙም። የተሰጣቸውን የቤት ስራ ዶክተር አብይ አህመድ ለ6 ወር እንደዚህ አድርጋችሁ ብሎ የሰጣቸውን ስራ እንኳን በ6 ወር ሊሰሩት አይደለም ኡማውን እየከፋፈሉ ኡማውን እያባሉ ያሉት እነዚህ ሰዎች ናቸው። በጣት የሚቆጠሩ 1 2 3 4 ተብሎ ማለት እነዚህ ሰዎች በመጀመሪያ አላህን ሊፈሩ ይገባል። ደግሞ አላህን አንፈራም ካሉ ደግሞ ተቃውሟቸውን ይቀበሉታል ግዴታቸው። ይሄ ሊሰመርበትና ሊደረግ የሚገባ ነገር የመጅልስ ጉዳይ አሁንም ቢሆን ምርጫችን በመስጊዳችን ብለን 2004 ወጥተን ወንድሞቻችንን እስር ቤት ገለን የነሱ ደም ዛሬ በየቤቱ አከለ ስንኩል ሆኖ ተቀምጦ ያለ ወንድም እናት ልጇን ያጣችበት እህታችን ሂጃቧን ተገፋ ሂጃቧን ተነጥቃ የተደበደበችበት የተገረፈችበት ያነ አያስቀምጠንም። ምርጫችን በመስጊዳችን ብለናል። አሁንም ምርጫችንን በመስጊዳችን እናደርጋለን። ይሄን ደግሞ መቀመጠልን መብታችን ነው። ባለፈውም ተናግሮታል። እስከ 6 ወር ብሏል። ከ6 ወር በኋላ ምርጫችን ማከል አለብን ብለናል። አሁንም እንጠይቃቸዋለን መጅልስን። ይሄን ጉዳይ ካላረጉ ነገ ለሚመጣው ችግርና ለሚመጣው መስዋዕትነት እነሱ ተጠያቂ እንደሚሆኑ አሁንም ይወቁት መጅልስ ማለት ነው። ሌላው አሁንም ለመጅልሶች የምናስተላልፈው መስጊዶቻችንን ክፈቱልን እያልን ነው። ክፈቱልን ብለናል። ክፈቱልን ያልነውም በመረጃ ላይ ተደግፈን ነው። ኮሮና የመጣው የኢትዮጵያ መስጊድ ብቻ ለመዝጋት አይደለም። በሰዓቱ በጊዜው መስጊድም ተዘግቷል። የሱቅ መደብሮች ሁሉ እንቅስቃሴ ተዘግቶ ነበር። ነገር ግን አሁን በየሁሉ ዓለም ተከፍቷል። መስጊድም ተከፍቷል፣ ቤተክርስቲያንም ተከፍቷል፣ ሱቆችም ተከፍተዋል፣ ሞል ተከፍቷል፣ ሁሉም ነገር ተከፍቷል እንደበፊቱ እንደባለበት ሁሉ። ነገር ግን ህጉን ጠብቆ ስርዓቱን ጠብቆ ነው። እኛ ሀገርም ላይ አልፎ ተርፎ የሌላ እምነት ተከታይ ተቋማቸው ተከፍቶ በአይናችን በብረቱ እያየን ነው። ስለዚህ ኮሮና የመጣው የኢትዮጵያ መሳጅዶች ብቻ ለመዝጋት አይደለም። እባካችሁን የአላህን ቤት ክፈቱልን እያልን እየጮህን ኢንሻአላህ። በምንኛው እሳቤ ነው? በምንኛው ስሌት ነው የኛ መስጊድ ብቻ ተዘግቶ ቁጭ የሚለው ስታስቡት? ይሄ አይምሮ ላለው ሰው ማስተንተን ለሚችል ሰው ከኋላ ሌላ ነገር አለው። እኛ ሌላ መስጊዶች ይሰሩናል ብለን እየጠበቅ ያሉትንም መዝጋት ማለት ይሄ አግባብ አይደለም። ህጉን ጠብቀን ሌላ ሀገርም ሆነ ሀገራችን ላይ እንደሚያደርጉት እኛም ህጉን ጠብቀን ርቀታችንን ጠብቀን መስጊዶቻችን ላይ መስገድ እንፈልጋለን። የአላህን ቤት ገብተን እዛ ላይ ዚክራችን ማድረግ መስገድ እንፈልጋለን። አሁንም መስጊዶቻችን ይከፈቱልን። እምቢ ካሉ ይሄም ሌላ ጥያቄ በራሳቸው ላይ ይመጣላቸዋል። ስለዚህ ኢንሻአላህ ይሄንተን መቀጠል አለበት። አንድ እልባት እስከሚያገኝ ድረስ እያንዳንዱ በተለይ በውጭ ያለው ወንድሞች በውጭ ያሉ እህቶች የተነሱት 3 ነጥቦች ናቸው። አንደኛ በስልጤ ክልል ዙሪያ፣ ሁለተኛ የዘመድኩን ስልጤ ክልልን ማጥላላት፣ አለፍ ሲል ደግሞ እንደ ረጂ ለመሆን መታገል ጉዳዮች ላይ የተነሱ ነጥቦች አሉ። እንዲሁም በአማራ ክልል ዙሪያ ላይ እንዲሁም በመጅልስ ላይ የተወሰነ ብለናል ኦሬዲ መጀመሪያ ላይ። ስለዚህ ያ ጀማ ኡስማን ኢንሻአላህ ሲገቡ ሐሳብን
ለማጠቃለል ትገባለህ ይመስለኛል። ዛሬ ምንድነው ቀኑ? ብዙ ሰው ኦንላይን አይታየኝም። አልহামዱሊላህ ከጀመርኩ ቆይቻለሁ። ኦሬዲ እዚህ ጋር ልጨርስ ነው የገባሁት። አልሙህም መስጂዶቻችን ይከፈቱ የመጨረሻ ንግግራችን ነበር። መስጂዶቻችን ይከፈቱ፣ እንዲሁም በነጃሺ ስም የተሰጠን መሬት ላይ ስራ ይጀመር፣ ወደ ስራ ይገባ፣ አገልግሎቱን ይጀምር ነው። እንጠቀምበት። ካፊሮች እያደረጉ ያሉት እኛን እያዘናጉን ነው። እኛ መስጂዱ ላይ እንዳንጠቀምበት እያዘናጉን ነው ያሉት። የተሰጠን መሬት ላይ ገንብተን ወደ ስራ እንዳንገባ፣ ከዛ እንግዲህ ያ ቦታ ላይ የሚሰራበት ነገር እንደ ቱሪዝምም የሚያገለግል ብዙ ገቢ የሚገኝበት ለሙስሊሙ ጥቅሞችን የሚያስገኝ ነው። ኢየሱስ ፍጡር ነው። ተቋርጦብኝ ነበር። ያው በዚህ ድጋሚ ተመልሼ ገብቼ ነው። ኢንሻአላህ ምን ደርሻለሁኝ። ያው መጅልስ ላይ ደርሰናል። ከተነሱት ርዕሶች ውስጥ መጅልስ ላይ ደርሰናል ኢንሻአላህ። አለኩል ሐል ካፊሮች እኛን እያዘናጉ ጊዜያችንን እየጨረሱት ነው። የየመኑን ጊዜ ካላችሁ የነጃሺ በነጃሺ ስም የተሰጠን መሬት ጊዜ ግድባል። ጊዜ ተገድቦለታል አይደል? ያ ጊዜ ግድብ እያለቀ ነው። ያ ጊዜ ግድብ ካለቀ የተሰጠን መሬት እንደዛ የፈነጨንበት እንደዛ የተደሰትንበት መሬት ከእጃችን አርገው መልሰው ይወስዱታል ማለት ነው። ካፊር ወገኖቻችንም ያ ጊዜ እስኪደርስ እኛን እያዘናጉን ነው። ኢየሱስ ፍጡር ነው። ትችያለሽ ወላ ትችላለህ? ወላሂ ትችላላችሁ። ጃዩ ቁጥር ይከስራልላችሁ። ስለዚህ እኛ መዘናጋት የለብንም። እኛ በተዘናጋን ቁጥር ካፊሮች እኛን እየቀደሙን፣ እኛ ወደ ኋላ እየቀረን ነው የምንሄደው። እስላምን እያሰደብን እነሱ ተሳዳቢ እኛ ተሰዳቢ ሆነን ነው የምንቀጥለው። እስላምን አስረግጠን ነው። እስላም ሁሌ እንደተረገጠ ነው የሚጓዘው። በዚህ ሁኔታችን በዚህ ማንቀላፋታችን ከቀጠልን ማለት ነው። መጅሊሱ ተኝቶ እኛንም አስተኝቶናል። መጅሊሱ ኦሬዲ ተኝቷል፣ ግን እኛንም እያስተኛን ያለው። ይሄ ነገር ደግሞ ይበቃናል። እኛ ሙስሊሞች ይበቃናል። መጅሊሱ ከተኛ እኛ እንንቃ። እኛ ነቅተን መጅሊሱን እናንቃ። እዛ የተቀመጡት ሰዎች እናስወርድ፣ ይውረዱ፣ አንፈልጋቸውም። ግልጸብ የለንም፣ ምን የለን ግን ለሙስሊሙ ምንም ጥቅም አላመጡም። አመት ከ6 ወር ሲቀመጡ ያየነው ጥቅም የለም። ለሙስሊሙ ያበረከቱት ነገር የለም። ለሙስሊሙ ይህን ሰሩ የሚባል ነገር የለም አይደለም። ምንም አልሰሩም። ስለዚህ ምንም ካልሰሩ ለምን ወንበር ያሞቃሉ? ፌደራል መጅልስ ዝም ብሎ ወንበር እንዲያሞቅ ነው እንዴ ሙስሊሙ ያን ሁላ ዋጋ የከፈለው? ኡስታዞቻችን፣ ሙስሊም እህት ወንድሞቻችን ያ ሁላ መስዋዕት የተከፈለው እኮ ዛሬ በመጅልሱ ላይ እግራቸውን ሰቅለው ተቀምጠው ለካፊር ወግነው እንዲሟገቱበት አይደለም፣ ለሙስሊሙ እንዲያገለግሉ ነው፣ ለኢስላም እንዲያገለግሉ ነው። ግን እነሱ አልተጠቀሙበትም። ስለዚህ ይሄ ከሆነ ደግሞ ድጋሚ ዋጋ እንዳያስከፍለን እነዚህን ሰዎች ካሁኑ አስነስተን ለሙስሊሙ የሚያገለግለውን ማምጣት አለብን ማለት ነው። ያጀማን ኢንሻአላህ ሼር አድርጉት ከቻላችሁ። ሄሎ ሄሎ አህለን ሌላ ይሰማ? እስኪ ሼር አድርጉት ያ ጀማ።
ሰዎች አልገቡም። እዛ የነበሩት በዛው ቀሩ ይመስለኛል። አላዩትም። ሄሎ አሉ ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ድምጽ ይቆራረጣል ይመስለኛል። ኔትወርክ ችግር አለው መሰል ምናልባት ወይ ከኔ ወይ ካንቺ አላውቅም። አሁን አሪፍ ነው ቀጥል። ኦኬ እኒሃው ያው ቅድም ሐሳቤ ትንሽ እንትን ለማለት ለማያያዝ ያክል ሞክራለሁኝ። ያው ቅድም ተቋረጠ። የመጅሊሶች ጉዳይ እንግዲህ ብዙ ነገሮችን ተነስቷል። ብዙ ነገሮችም ያው ያደረጉ ነው ያሉት እነሱም መጥፎ ድርጊታቸውንም እየሰሩ ነው ያሉት፣ በተጨባጭ በገሃድ እያሳዩ ነው ያሉት። ይሄንን ጉዳይ ግን ማህበረሰባችን ቁጭ ብሎ ሊያየው አይገባም የሚልም ሐሳብ አለኝ። ሌላው በመስጊዶች ዙሪያ ላይ ተነስቷል። የመስጊዶች ዙሪያ የመስጊዶች ጉዳይ አሁንም እና ኢንሻአላህ ሌላው ጥያቄያችን አሁንም የሚቀጥለው የነጃሺ የተሰጠን ቦታ ምን ላይ ደረሰ የሚለውን ጥያቄያችን አሁንም እንጠይቃለን። ምን ላይ እንደደረሰ ምን ላይ እንዳለ መጠየቅ እንፈልጋለን። ይሄም እንዳንድ እንትን መያዝ አለበት እንዳንድ አጀንዳ ማለት ነው። ሌላው የፌደራል መጅሊስ መስጊዶችን አልከፍትም ብሎ እምቢ ካለ የክልል መስጊዶች የክልል የመጅሊስ ፕሬዝዳንቶች የክልል መጅሊሶች መስጊድ እንዲከፈት መንግስትን ማስፈቀድና መጠየቅ አለባቸው የሚልም አቋም አለኝ። የፌደራል መጅሊስ እንቅፋቱ ነው ቁጭ ቢልም ነገር ግን ከሱ በላይ ያለውን የሀገሪቱን አስተዳዳሪ መጠየቅ የሰላም ሚኒስቴር መጠየቅ ግዴታ ይኖርባቸዋል ብዬ ነው ማምነው። ስለዚህ ኢንሻአላህ በቅርቡ ይሄ ሁኔታ መካሄድ አለበት። የመስጊዶች ጉዳይ የመጀመሪያው ስራ ሊሆን ይገባል። የፌደራል መጅሊስ ይሄን ካልሰራ አሁንም ቢሆን ጉዳዩ የሚወርደው ወደ ክልል መጅሊሶች የአዲስ አበባ መጅሊስ ነው እንጠይቃለን እሱንም ማለት ነው ኢንሻአላህ። ነገር ግን በመጀመሪያ እንደተዋረዱ ማለት ነው ከላይ ወደታች ነው የምንለው የፌደራል መጅሊስ እንጠይቃለን። የፌደራል መጅሊስ ይሄን ጥያቄ አልቀበልም ብሎ ተግባር አላደርግም ካለ ኢንሻአላህ የክልሎች እንጠይቃለን። የክልል ደግሞ እንዲከፍቱ መንግስትን ማስፈቀድ አለባቸው የሚል ሐሳብ ነው ያለኝ ጠቅለል አድርጌ ለመናገር ነው። ሌላውም በስልጤ ማህበረሰብ የተነሳውንም አደጋም የጎርፍ እንዲሁም የተለያዩ በጋምቤላም በአፋርም ድጋሚ እንትን ብሏል። ትናንትናም የሆነ መረጃም ደግሞ አይቻለሁ በአማራ ክልል ሚልም እንደዚሁ። እኒሃው ኢንሻአላህ በተቻለን አቅም ሁላችንም ማህበረሰባችንን ለማገልገል ማህበረሰባችንን ለመርዳት ሁላችንም የቻልነውን ያክል አስተዋጽኦ ብናደርግ ከአላህም ፊዱንያ ወልአኺራ ጀዛ የምናገኝበት ነው። ጥሩ መልካም ስራ ነው። መልካም ስራ ደግሞ ለራስ ለነፍስ ነውና ኢንሻአላህ በእንደነዚህ አይነቶች ላይ መተባበር አለብን። ወንድሞቻችንን የተጎዱ ወገኖቻችንን መርዳት አለብን የሚል መልእክት አለኝ። ይሄው ነው ሐሳቤ። አመሰግናለሁ እቴ። ጀዛከላሁ ኸይር። አለኩል ያህል እንግዲህ እንደሰማችሁት ነው። ያው ቅድም ከተቋረጠው ነው የቀጠለው። ኢንሻአላህ ነጥቦቹ ግልጽ ናቸው። አንደኛ በስልጤ ክልል ላይ የአክፍሮት ኃይል ተነስቷል። ይህንን የአክፍሮት ኃይል ሁላችሁም በተለይ ስልጤ ክልል ላይ የምትገኙ በተግባር እዛ ቦታ ላይ የምትገኙ ይህን ነገር ለሁሉ ይገባል ማለት ነው። ያካክፍሩት ራሳችሁንም ቤተሰቦቻችሁንም አካባቢያችሁንም ልትጠብቁ ይገባል። ታም ሌላው አንድ የረሳሁት ነገር ካፊሮች በተለይ ዛሬ ዘመድኩን ትላንትና ሲናገር የነበረው ነጥብ ኦሬዲ አንስቼዋለሁ። ግን እሱ ለምኜ እረዳቸዋለሁ እያረዱኝም ቢሆን ላለው የስልጤ ክልል ህዝብ የዚህን ሰውዬ 5 ሳንቲም ከተቀበለ ወላሂ ሞቷል። ሙስሊሙ ለሱ በቂው የስልጤ ክልል አራጅ ነው፣ ግን እረዳዋለሁ እያረደኝም እረዳዋለሁ
ብሎ ለምኖ በሙስሊሙ በስልጤው ስም ለምኖ ሊበላ የሚፈልገውን ሰው 5 ሳንቲም አትቀበሉት። 5 ሳንቲም ተማም አሳፍሯቸው። እስኪ ይዘውት የሚመጡትን ንብረት መልሱባቸው። እውነት እነሱ ለመርዳት አስበው ንብረት ይዘው እንኳን ቢመጡ ወላሂ እንዳትቀበሉ። አዎ አምቤው በላ አይደለም የምትሉት? አምቤው በላ። እስኪ በዚህ ጉዳይ ላይ አምቤው በላ። እሺ ሰምታችኋል። አለኩል ያህል አላህ ይጠብቃችሁ። ግን እውነቴን ነው ስልጤ ክልል እንደተባለው አራጅ አይደለም። እንደውም ስልጤ ክልል ላይ አብዛኛው እንግዲህ 99% እኔ ሳቀው ሙስሊም ነው። 1-2% ከሌላ አካባቢ መተው እዛ ቤተክርስቲያን ተሰጥቷቸው መነገጃ ስፍራ ተሰጥቷቸው የሚኖሩ ክርስቲያኖች ምናምን ነው ያሉት፣ ከሌላ ቦታ የመጡ ማለት ነው። እነዚህ እንደውም እኮ በ0% ነው የሚሰሉ የነበሩት። ግን እንዴት ሆኖ የስልጤው ማህበረሰብ 96% እንደሆነ አልገባኝም። ሄሎ እንዴት ሆኖ የስልጤው ማህበረሰብ 96% ሆነ? በምን ሂሳብ? ይሄንን ነገርም በደንብ ልትሞግቱበት ይገባል። የዛ አካባቢ የዚህ ጉዳይ ላይ በተለይ ስልጣን ላይ የተቀመጣችሁ ስልጤ ክልል ላይ ልትሞግቱ ይገባል። ኦኬ ስልጤው ማህበረሰብ 96% እንዴት ሆነ? የስልጤ ክርስቲያን አለ ወይ ብላችሁ ጠይቁ። መብታችሁ ላይ እንዳላችሁት የክልል ጥያቄ ላይ ናችሁ። በርቱ። እንዳዘናጓችሁ የተነሳችሁበትን አላማ ካፊሮችን ትታችሁ ወደፊት ገስግሱ። ሌላው የአክፍሮት ኃይላትን በጋራ ተከላከሉ። በተለይ እዛ ክልል ላይ ስልጤ ክልል በተግባር ያላችሁ በደንብ ህዝባችሁን አንቁ፣ ህዝባችሁን አስጠንቅቁ። አለ እንደ መሐመድ ኻድር ኢሳ ኢትዮጵያ ገብቷል እንዴ? ማሻአላ። እንደዛ ከሆነማ አንደኛ ነው። አለኩል ሐል እኛ ሙስሊሞች በዲናችን አናፍርም። የካፊርንን ገንዘብ አንፈልግም። ካፊር ከኛ ገንዘብ ቢወስድ እንጂ እኛ ከካፊር ገንዘብ አንፈልግም። በዛ ላይ አራጅ እየተባለ ስልጤ ክልል ራሱን አያዋርድም። አራጅ ነህ ተብሎ የሚመጣ እየተሰደበ የሚሰጠው ገንዘብ ይቀበላል ብዬ አላስብም፣ አላምንም። ሄሎ ወላሂ አለም ኔትወርክ ከኔ ይሁን እንዴት እንደሆነ አላውቅም። አለኩል ሐል ሄሎ አይሰማም ያ ጀማ። ቢላል አስገብኝ እያልከኝ ነበር፣ ካለ ደውል። ሸምስዲንም አስገብኝ እያልከኝ ነበር። ካላችሁ ቁጥሬ ከስር አለ፣ ደውሉ ኢንሻአላህ። ሄሎ ወይ ሰላም አለይኩም። የሱፍ መሐመድ ከስር ቁጥሬ ከስር አለላችሁ፣ ደውሉ። በዚህ ጋር ማስገባት አልችልም፣ በዚህ ማስገባት አልችልም። ደውሉና በአስገባችኋለሁ። አይሹዬ አላህ ይጠብቅሽ። አሰንት አሁን ያወቅሽ ማማዬ ኢንሻአላህ ጀዛኪላህ ኸይር። አስገብኝ የምትሉ ደውሉልኝ። ቁጥሬን ከስር ያስቀመጥኩት እንድትደውሉ ነው። ደውላችሁ ሐሳብ መስጠት ትችላላችሁ። ኢሞ ምናምን ማተከሙ ከሆነ ደግሞ እስኪ ምናልባት በሜሴንጀር ሞክሩት። ከሰራ አነሳለሁ ማለት ነው፣ ካልሰራ ምንም ማድረግ አልችልም። ስለዚህ ያ ጀማ በርቱ፣ ጠንክሩ። አማራ ክልል ላይም የምንድነው ሙስሊሙ ላይ ችግር የማድረስ ነገር ያንዣበበ ነው ብላችሁ መረጃ ያስተላለፋችሁ
ሄሎ ሰላም አለይኩም። ሞክረው አማራ ክልል ላይ ሙስሊሙ ላይ ችግር እያንዣበበ ነው። ካፊሮች ሙስሊሙ ላይ ችግር ለመፍጠር እየተነሱ ነው፣ ያሰጋል የምትሉ ደግሞ ቀበቷችሁን እሰሩ እያልኳችሁ ነው። ስጋቱን መግለጻችሁ በሰላማዊ መልኩ እውነታውን ማሳወቃችሁ ትልቅ ነገር ነው። ሄሎ ሄሎ አይሽዬ አይሰማም። ምናልባት ቦቶም ካለሽ በቦቶም ደዊ ኦር ቶቶክ ካለሽ በቶቶክ ደዊ ኢንሻአላህ። አይሻ ሰጥቶኝ ሌላ ሰው ነው ይሄኛ ቁጥር ሌላ ሰው ይመስለኛል። والله አለኩል ያህል በስልጠኛ የሚያስተላልፍ ሰው የለም። አታስተላልፉ፣ ምንም ማድረግ አንችልም፣ እድሉን ካልተጠቀማችሁበት ማለት ነው። ሌላው የአማራ ክልል ወንዶች ወገባችሁን ምንድነው ቀበታችሁን ሰሩ። ሀይቅ እውነቴን ነው። እኛ ሙስሊሞች ልንፈራ አይገባም። አላህ Subhanahu Wa Ta'ala ነግሮናል እኮ አንድ ሰው አጀሉ ከደረሰ እናቱ ሆድ ቢገባ ይተርፋል እንዴ? አይተርፍም። ያ ጀማ ኔትወርክ ካልሰራ ሐሳቤን አስጨርሱኝ ማለት ነው። ኔትወርክሽን አስተካክዩ ኢንሻአላህ። ኔትወርክ ወዳለበት ሆኝና ደውይ ማለት ነው። አንድ ሰው አጀሉ ከደረሰ ምንም ያርግ ምንም መሞቱ አይቀርም። ምንም ያርግ ምን መታመሙ አይቀርም። አላህ የቀደረበት ነገር ይሆናል። እኛ ፈርተን መኖር የለብንም። ፈርተን ተደብቀን መኖር የለብንም። መሸሽ የለብንም። መጋፈጥ ነው ያለብን። ችግሮችን መጋፈጥ፣ ፊት ለፊት መገኘት። ተረዳችሁ እንጂ መሸሽ አያዋጣም። መፍራት አያዋጣም። ችግር ሲደርስብህ ያ ችግር ገና እንደሚደርስ ጭምጭምታውን ካወቀው አካባቢው ሁኔታው ካላማረ ራስህን አዘጋጅተህ መጠበቅ ነው። አለቀ። ራስህን አዘጋጅተህ መጠበቅ ነው እንጂ ፈርተህ አልጋ ስር መደበቅ አይደለም። እንዴ ሙስሊም እኮ ነን ያ ኡመት መሐመድ፣ እኛ እኮ ሙስሊም ነን። ምንድነው የሚያስፈራን? ለምንድነው የምንፈራው? መጅልስ የራሱ ጉዳይ ስለ ሙስሊሙ አያገባኝም ብሎ ከተወ መጅልሱን ማስወረድ ድረስ ግን እኛ ምን እንስራ? በራሳችን እንንቀሳቀስ። መጅልሱ ተኝቷል ብለን እኛ ማብረን አንተኛ። አካባቢያችንን፣ ራሳችንን፣ ቤተሰባችንን እናስከብር። አለቀ። ሁሉም ቀበቶን ታጥቀህ ቁም እንዴ! ሙስሊም እኮ ለህይወቱ ለነፍሱ የሚፈራ አይደለም። ተረዳችሁ? በዛ ላይ በዲኑ ጉዳይ ሲሆን ይሄ የዘር ጉዳይ ቢሆን እኔ እዚህ ጋር ወጥቼ አንዲት ቃል አልናገርም። ምክንያቱም እኔ ስለ ዘር አይመለከተኝም። በዘር የፈለጉትን ዘረኛ ሰው ጋር የፈለጉትን ያርጉ። ግን ይሄ የመጡት በዲናችን ጉዳይ ነው። ሙስሊሙን በመከፋፈል ጉዳይ ነው። ኢስላምን በማጠልሸት ጉዳይ ነው። እንግዲህ በሻሸመኔው ጉዳይ የኦሮሞ ሙስሊሞች አራጆች ናቸው፣ ገዳዮች ናቸው ሲባል ነበር። ሰምተናል አይደለም? ዛሬ ደግሞ የስልጤ ሙስሊሞች አራጆች ናቸው እየተባለ ነው። ይቀጥላል። የጉራጌ ሙስሊሞች አራጆች እየተባለ ይቀጥላል ማለት ነው። ስለዚህ ለዚህ ነው ለዲናችሁ ቆሙ። እኔ አማራ ነኝ፣ እኔ ጉራጌ ነኝ፣ እኔ ስልጤ ነኝ፣ ይህ ነገር አይመለከተንም። ለዲናችሁ ብቻ ቆሙ ነው። አይ የዲኔ ጉዳይ አያሳስበኝም። ሄሎ ሄሎ ሄሎ
ወይ አቤት ኔትወርክሽ ጋር ችግር አለ ማማ ኔትወርክሽን አስተካክል ኢንሻአላህ እየደወልሽ ያለሽ ማለት ኔትወርክሽን አስተካክሉ ተማም ሐሳቤን ተበታተነ በቃ እንደዚህ እንደዛ አላለሁኝ ማለት ነው አለኩል ሐሉ ሁላችንም በዲናችን ጉዳይ ላይ እንታገል ነው አለቀ እኔ በኢንሻአላህ ወጣለሁኝ በዲናችን ጉዳይ ሁላችንም እንታገል የዲናችን ጉዳይ ይመለከተናል መስጂድ ሲከፈት ኢትዮጵያ ውስጥ ለምንድን ነው መስጂድ ያልተከፈተው ለምን አልተከፈተም ራሳችንን እንጠይቅ መጅልስ ለምንድን ነው መስጂድ እንዳይከፈት ያደረገው ራሳችንን እስኪ እንጠይቀው ለዲናችን ከተቆረቆረን የዲናችን ጉዳይ ካገባን ይሄን ነገር እንጠይቀው መልስ እናገኛለን ተረዳችሁ መስጂድ ከተከፈተ መጅልስ የፌደራል መጅልስ በምርጫ መቋቋሙ የማይቀር ነው ለዛ ነው የፌደራል መጅልስ ፈርቷል ከተቀመጠበት ወንበር መውረድን አይፈልግም ለዛ መስጂድ አይከፈትም አለቀ ለዚህ ነው እንጂ ሙስሊሙ ኮሮና ይዘዋል ተብሎ ታዝኖለት አይደለም መርካቶ ዛሬ ስራ እየሰራ ነው አይደለም እንዴ ፒያሳ ስራ እየሰራ ነው እንዳለ ኢትዮጵያ ላይ ስራ እየተሰራ ነው ቢሮዎች ተከፍተዋል ምግብ ቤቶች ተከፍተዋል አይደለም ለምንድን ነው ታዲያ መስጂድ ያልተከፈተው ለምን መስጂድ አልተከፈተም ራሳችንን ጠይቀው ሁላችንም በየአካባቢያችን ዲናችንን እንጠብቅ ሁላችንም በየአካባቢያችን እንደራጅ ችግር ሲመጣብን መጮህ ብቻ አይደለም ያንን ችግር የምንመለስ ገና ሳይመጣ ችግሩን የምንመልስበትን መንገድ ማመቻቸትም የኛ ግዴታ ነው ተረዳችሁ እኛ ችግር ሲመጣ መደራጀት ነው አንድ መሆን ነው ራስህን ካስከበርክ ማንንም አይነካም ከተደራጀ ማንንም አይነካም አካባቢህን ካስከበርክ ማንንም አይነካም ሄሎ ኔትወርክ ከኔ ነው እንዴ እስኪ ወይ በተሰኘው ያጀማ ይሰማል ወላ ይሰማል እኔ ኔትወርክ ይሁን አላቅም ለምን እንደሆነ የሚደውሉት እየሰራላቸው አይደለም አለኩል ሐል ተረሞላ ዓለም ከኔ ይሁን ከናንተ አላወኩኝም አለኩል ሐል ሁላችንም በዲናችን እንበራታ ለዲናችን እንጠንከር ከሌሎቹ እንኮርጅ ሌሎቹ እንዴት ነው የሚሰሩት የሚለው ነገር ያያየን እንኮርጅ እንዴት ተናበው እየሰሩ እንደሆነ እንዴት ሙስሊሙ ላይ ችግር ለማድረስ እየታገሉ እንደሆነ ሄሎ ሙስሊሙ ላይ ችግር ለማድረስ እንዴት እየጣሩ እንዴት እየታገሉ ምን ያህል እየሰሩ እንደሆነ አይተን እንኮርጅ እስኪ እንቅና ከነሱ እንውሰድ የሆነ ከነሱ የምንወስደው ነገር ይኖራል በያስባል ምንድነው ተደራጅቶ እንዴት መስራት እንደሚቻል ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ ላይቭ ላይ ነሽ ወይስ ጨራሽ አውዛው አለ ኦኬ እንዴት ነው ሰላም ነው አልহামዱሊላህ ይሰማል ድምጼ ይሰማል
ኦኬ ሙስሊሞች ዓለም ላይ ያላችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ደግሞ ለክርስቲያኖች እንዴት ዋሻችሁ? ሰላም ያው ያርገን የተናገር ነው ማለት ይቻላል። ቆይቷል። የዛሬ አይደለም ያው አቅደውት የተነሱትን ያው በተግባር እና ያው መንቃት ነው ያለበት ነው እኔ የምለው። የስልጤውም ሆነ ማንኛውም ሙስሊም ጋር እስከሚመጣ ኦሮሞ ሌላው ብሔር ጋር እስከሚመጣ ድረስ መጠበቅ የለብንም። ስልጤ ተናግቷልና እኔ ለምን አልናገርም ብሎ መተው አግባብ አይደለም። ሁሉም ሙስሊም የተባለ ሁሉ መናገር ነው መቃወም አለበት እላለሁ። በመጅሊስ ጉዳይ ደግሞ መጅሊስ አንድ ክብሪት ነው። ሁለሙ ያው ጠቅላይ ሚኒስቴሩ ጋር ያሉት አካላቶች የመጣቸው እነሱ ናቸው እንጂ ሙሉ ሙስሊም ራሱ አልመረጣቸውም። ኡማው ይመርጣቸው ማኖር ጥሩ ነበረ። ግን የ6 ወር የተባሉት የሽግግር መንግስት ናቸው ወይም ደግሞ የሽግግር ናቸው። አሁን ግን አመት አሳልፈናል። አመት ነው እንደው ይሄ ምንድነው ዋናው መንስኤ? መንግስት በራሱ አካሄድ በራሱ ስትራቴጂ እንዲኬድለት ስለፈለገ ነው። እንትናለች የሰጠቻቸው የተሰጣቸው ያው ሙስሊሙ አንድ እግራቸው ጉድጓድ ላይ አንድ እግራቸው ደግሞ ይማንተናውና ሙፍቲ እንደው ቢለቁኝ ለሳቸው አትጋልጥን አይደለም በቂ ቦታ አይደለም። እኔ ለሳቸው ቦታ አይገባቸው። እሳቸው መስጊድ ሆነው ወጣቶችን መመልመልና ማስተማር ነው ያለባቸው። ያንን ነው የምለው እና እሳቸው እዛ እስከሚጠብቁ እዚህ ጋር ኡማው እንደው መክፈል የሚችል ብዙ ኡማ አለን። ያ ቢደረግ ጥሩ ነው። እሳቸው ቦታውን ይልቀቁት። ሌላ ደግሞ በነጃሺ መስጊድ ያልሽው የነጃሺ መስጊድ ያው እንደሚቀማ ምንም ጥርጥር አይኖርም። ለምንድን ነው የተሰጠን ጊዜ እየሄደ ነው፣ ገደቡ እያለፈ ነው። አንድ መሬት አስተዳደር ሊዝ ነው። የሊዝ ደግሞ 6 ወር ነው። 6 ወር ከሞላ በኋላ ያ ቦታ አልተሰራሽበትም ተብሎ መንግስት መሬት አስተዳደሩ ይወስድበታል። የሊዝ መሬት አስተዳደር ሊዝ እንትን ይወስዷል ቦታውን። ከዚህ አዲስ አበባ ከንትን ተናግረዋል። ምንድን ነው ያሉት? ካልሰራችሁበት ያው እንቀማቸዋለን ነው ያሉት። እነሱ ግን ምንድነው ሳያስተካክሉ የሰጡትን ካርታ እንኳን ወስዶ ለአዲስ አበባ መጅሊስ መስጠት ሲገባቸው ያ ቦታ እኮ የአዲስ አበባ መጅሊስ ቦታ የአዲስ አበባ ህዝብ ወይም ደግሞ የኢትዮጵያ ሙስሊም የሚሰግድበት ቦታ ተብሎ ነው። ትምህርት ቤቶች አንዳንድ ተደርጎ መጥቶ እንዲጎበኙና ነበሩ። ግን እነሱ እንዳይሰራ ስለሚታለ የአማካሪ ደግሞ እንትን አለ ማነው እርከበ ቁባይ አለ። እነዚህ ሰዎች ለሙስሊም ጥሩ አመል የሌላቸው ሰዎች ናቸው። ይሄ ይዘው እየተጠቀሙብን ያለን ሰዎች ስለሆነ ነው በየክፍለ ሀገሩ እየተገኘ በምንም በአማራውም በኦሮሞም በየትኛውም ክልል ላይ ለሚገደሉት ሙስሊሞች ሙስሊሙ እዛ ከተሰባሰበ ችግር ይፈጥርብናል። መንግስት ያውቃል። በ1966 በ2004 የነበሩት መንግስታቶችን ትምህርት ወስዷል። አሁን ያለው መንግስት ኮሮና እኮ ምንም ይኸው ዓለም ላይ እየተሰገደ አይደል እንዴ? ርቀታችንን ጠብቀን
እና ታዲያ ለምን መርካቶ ለምን አይዘጋውም? የገበያ ማዕከሉ ስንት ሰው ተሻሽቶበት የሚኖርበት ገበያ፣ ፒያሳ፣ ሽሮ ሜዳ እንዴ የታክሲ ወረፋ። አሁን የታክሲ ወረፋ ሲያዝ እንደው 2 ሜትር ርቀት ጠብቀው የታክሲ ወረፋ የሚይዙት ወይም የባስ ለምን ቁማር ይጫወትብናል ፌዴራል መጅሊስ? እንዴ እኮ ጨዋታ ነው ያዙት እኮ በሙስሊሙ ላይ። እንዴ ነብዩ እኮ ሰለላሁ ዐለይሂ ወሰለም እኮ ከመስጊድ ይልቅ ወንድ ልጅ እኮ ከቤት ይልቅ እኮ መስጊድ እንዲሰግድ ነው ግዴታ ያደረጉበት። ለምንድን ነው የሚተኛው? ስለዚህ ያልሽው ነገር አለ። አሁን ምንድነው ቀበቷችሁን ጠበቅ አድርጉ ያልሽው ትክክል ነሽ። ቀበቷውን በደንብ ጠበቅ አድርገው ውጣ። በቃ መስጊዴ ነው መስገድ ያለብኝ፣ በቃ እንትኔን እጠብቃለሁ ኦርደሬን። ቤታቸው ውዱ ያደርጉ፣ ቤታቸው እስቲንጃ ይጠቀሙና እዛ መስጊዱ ላይ ግን ውዱ ቦታውን መዝጋት፣ የእስቲንጃ ቦታዎችን መዝጋት። በቃ ሁሉ ነገራቸውን ቤት ጨርሰው ይምጡ። መስገጃ ይዘው ለኛ እንደምናደርገው ከዛ በኋላ መስገድ ይቻላል። እዛ ጋር መርካቶና ፒያሳ አትክልት ተራ እንደዛ እየተተራመሰ መስጊድ ጋር ግን ሲመጣ መስጊድ አይከፈትም። እንዴ እኮ የታቀደልን እቅር ስላለ እኮ ነው። እያንዳንዷን እያረደ እየከተፈ የሚጨርስ ድረስ መስጊድ አይከፈትም ይላል። ሰው እንዳይናገር ነው። ለምን ሰደቃ ያደርጋል በትን በላል ያንሳል። እንዴ ለዚህ እኮ ኮሮና እኮ ቢያቅ ኖሮ መንግስት ወደ መስጊዳችሁ ተመለሱና እስኪ ሰደቃ አድርጉ፣ ዱዓ አድርጉ፣ የመጣብንን ባለው የመጣውን በላ ሲገባው በየቤታችሁ ተሸጎጡ። እንዴ ወይስ እንደነሱ ጫት ቤት እንዲሄዱ ነው እንደፈለጉት ሙስሊሙን? ወይስ ሺሻ ቤት እንዲሄድ፣ መጠጥ ቤት እንዲሄድ እኮ ነው። ካፌ ወንበር እንዲያሞቅ ላይ ያደረጉት ነው። በቃ ሙስሊም ያጅብ እኮ ነው ወላሂ። ካፌ ከፍቶ ሬስቶራንት ከፍቶ ሙስሊም ጋር ሲመጣ ግን ምን አይነት አዛ ነው የሚሆኑት? ፌዴራል መጅሊስን በምንም ታምር መስማት አያስፈልግም። በቃ የራስን በራስ ነው መወሰን። ነገ አሄራ ላይ ሙፍቲ አይደለም የሚመጡልህ ወይም ፌዴራል መጅሊስ አይደለም መጥቶ እዛ ጋር ስለ አሄራ የሚጠየቅልን፣ በሰራው ስራ ራስን የምትጠየቀው። ስለዚህ መስጊድህን የ2 ሳምንት ጊዜ ለመጅሊስ ለፌዴራል መጅሊስ የ2 ሳምንት ጊዜ ሰጥቶ ከዛ በኋላ ግን አጽድተህ ግባ። በቃ የራሳችሁ መስገጃ ያዙ። ውዱኡንም እስቲንጃህንም ሁሉ ነገር ቤት አጠናቀና ከዛ በኋላ መተሰግደ መውጣት ነው። 15 ደቂቃ አዛን ይባላል። ልክ 2 ደቂቃ ወይ 3 ደቂቃ አዛኑ ካለቀ በኋላ ይቃም ብሎ ቤታችሁ ስገዱ። ፈርዱን መስጊድ ያንን ማድረግ ነው እንደሌላው ሀገር። እነሱ ገና ለገና እዛ ጋር ሙስሊሞች ከተሰባሰቡ እንደ እንትን ያጠፉናል። ሙስሊም የሚያጠፋ አይደለም የሚያለማ ነው። ሀገር ያለማል፣ የተጎዳን ይረዳል። ስለዚህ ይሄ ነው የተሰራው። እየተሸረበልን ያለው ነገር ሌላ ነው። ያው ባህር ዳርም ምንድነው ጎንደርም አላህ ይድረስላቸው ብዙ ነገር ተክዶባቸዋል። ያው የዑለማዎች የኢማሞች መሞት ያው እኔ ከዚህ በፊትም ተናግሬያለሁ፣ አልከሸፈም እያልኩ ነው። አንዳንድ ሰዎች ደግሞ ነገሩ ከሽፏል ምናምን ይላሉ። ይሄ ነገር ገና አልከሸፈም፣ ይቀጥላል። አልከሸፈም፣ ገና ነው እና ስለዚህ ያንን ነው የምለው። እና ስለዚህ ሁላችንም እንደራጅ፣ እንሰባሰብ። እንትን ምንድነው ከመደራጀት ብዙ ነገር ይገኛል። ስንደራጅ ግን ሀገርን ለማጥፋት ሳይሆን ሀገርን ለማልማትና ለተጎዱ ሰዎች ሆስፒታልን መስራት፣ ትምህርት ቤትን መገንባት፣ ውሃ የሌለባቸው ክፍለ ሀገሮችን ውሃ ማውጣት ነው እንጂ ሙስሊም የሚያውቀው ተደራጀ ማለት ሀገርን ወይም ደግሞ ዓለምን ለማጥፋት አይደለም። ወይም ሽብርተኝነት ደግሞ ማለት ሽብርተኝነት አንደኛ ሽብርተኝነት እኮ የመጣው እኮ ለመንግስታት እነዚህ አምባገነን መንግስታት የሚባሉት ለራሳቸው ለማመቻቸት ነው እንጂ እኮ አሸባሪ እኮ የለም። ያ ነው አክራሪም የለም። አክራሪ እኮ ምንድነው? አንቺ በአንድ ሃይማኖቶች ላይ እኮ የምታከሪው ሲገባሽ ነው። ያ ደግሞ ማክረር አይደለም፣ እውቀትን ማወቅ ነው። ስለዚህ ዶክተር የሆነ ሰውዬ ስለ ዶክተሬትነት በደንብ ካጠና አክራሪ ነው ማለት ነው።
ያ ማለት እኮ ነው አንድ ኢንጂነር ስለ ኢንጂነሪንግ ማወቅ ያለበት ድረስ ካወቀ አክራሪ ከተባለ ያ አክራሪ አይደለም። በቃ በትምህርቱም ይሄኛው ህብረተሰብ ደግሞ ሙስሊሙ በቃ በዲኑ አላህ በሰጠው ቁርአን ሐዲሱን ተከተለ። ስለዚህ እያንዳንዳችን እንትን ነው። አንድ ደግሞ ማስታወቂያ ያለኝ የምንከፍተው የቴሌቪዥን ስቲክ እንትን አለ ሳተላይት እና ወደዛ የሚከላከሉ አንድነት ሚዲያ ኔትወርክ የሚል ፌስቡክ አለ። እዚህ ጋር የምትከታተሏት በሙሉ ሙስሊሞች ማስተላልፈው መልእክት ቢኖር አንድነት ሚዲያ ኔትወርክ የሚል ፌስቡክ አለ፣ እሱ ላይ ተከላከሉ። ቴሌግራም አለ፣ እሱ ላይም ተከላከሉና ጆይን አድርገን እስኪ ወደ ላኢላሀ ኢለላህ ወደሚለው ነገር እስኪ እንተሳሰር። ሁላችንም ወደ አንድ ነገር እንምጣ። እስኪ እኛ ኢንሻአላህ አላህ ካለ በቅርብ ጊዜ ሁሉ ነገር ያው ዩቲዩብ አለን፣ ቴሌግራም አለን፣ ፌስቡክ አለን፣ ኢንስታግራም አለን፣ በሁሉም ላይ እንትን ብለናል። አንድነት ሚዲያ ኔትወርክ የሚለው ተከላከሉ። ዩቲዩብም ኢንሻአላህ በዚህ በቅርብ ጊዜ ዜናዎች ምናምን እንዘግባለን። ስለዚህ ኑና እንትንም በል እንደራጅ፣ ሀገራችንን እናልማ። ስለዚህ ሁላችንም ወደ አንድ ቦታ እንትንም በል ነው የምለው። ስለሰጠሽኝ ጊዜ በጣም አመሰግናለሁ። ጀዛከላህ ቴንኪው ሹክራን ጀዛከላህ ኸይር። ኢንሻአላህ እንግዲህ ያልጀማ ይሄን ይመስላል። እዚህ ጋር ሐሰን ኢብራሂም ሰው ለማባላት ወጥታችኋል ምንድነው? በመጀመሪያ ደረጃ ሙስሊሙ ሰውን ለማባላት ወጥቶ አያውቅም። ራስህን ሁን፣ ራስህን ጠብቅ ማለት ሰው ማባላት ሆኖ ከታየ አንተ ገና አለኩል ያህል አንዳንዶች ላፊ እንዲነገራችሁ ትፈልጋላችሁ። ሐሰን ቀበቶን አጥብቅ እያልኩ ነው። ተረዳችሁ? ሙስሊሙ እንዲሆነ በየጊዜ ከማለቃቀስ ቀበቶን አንድነው አጥብቀህ ተደራጅ። የእሱ ነው የሚያዋጣ። ተረዳ? ራስህን ማስከበር፣ ዲንህን ማስከበር ይሄ ነው የሚያዋጣ እንጂ እዚህ ጋር መተህ ሰው ታባላላችሁ ማለት አይደለም የሚያዋጣ። ሰው የሚያባላ ምን ተናገር? መጅልስ ይውረድ ማለት ሰው ማባላት ነው? ስልጤ ክልል ላይ ራሳችሁን ጠብቁ ከአክፍሮት ኃይል ማለት ሰው ማባላት ነው? እስኪ ምን ነው ሰው ማባላት ሆነብህ? ወይስ ዘመድኩንና እኔ ተመሳሳልንብህ? አለኩል ሐል ስለ ዲኑ እኛ ያኔ አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም ምንድነው መልእክትን ማድረስ ብቻ ነው። ስለዚህ እኛም መልእክቱን እናደርሳለን። የተቀበለ ይቀበለው፣ ያልተቀበለ የራሱ ጉዳይ ነው። ረሱል ሰለላሁ ዐለይሂ ወሰለም መጥፎን ነገር ከልክሉ፣ ከቻላችሁ በእጅ ካልቻላችሁ በምላስ ካልቻላችሁ ደግሞ በልባችሁ ጥሉት ብለዋል። ስለዚህ ዛሬ እኔ በምላሴ እዚህ ጋር በእጅ ልከለክል ያልቻልኩትን በምላሴ እየከለከልኩ ነው። አለፍን ብዬ በልቤ እየጠላው ነው። ተረዳችሁ? ተማም አላህ ይጠብቃችሁ ሁላችሁም። ከዚህ በላይ መቆየት ያለብኝ አይመስለኝም። ፎዚያ አህለን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ራሳችንን መጠበቅ የሚጠበቀው ከኛ ነው። መጅልሱ እኛን አልጠብቅም እናንተን አልጠብቅም ካለ ራሳችንን መጠበቅ ያለብን እኛንን አይደለንም፣ ራሳችንን። መጅልሱ ብቻ እኮ አይደለም የሙስሊም ጉዳይ የሚያገባው። መጅልሱ ብቻ አይደለም። መጅልሱ ምንድነው? ሁሉን ተቆጣጥሮ ሁሉን አቅፎ የያዘ ነው። የሙስሊሙ ችግር ወደ መንግስት የሚያደርስ ችግር በሚደረስበት ሰዓት መግለጫ የሚያወጣ ጠበቃ የሚቆም ነው ሙስሊሙ መጅልሱ።
ግን ይህንን እያደረገ አይደለም። ለምን? መጅልሱ ስለተኛ ማለት ነው። ግን እኛ መጅልሱ ተኛ ብለን እኛም አብረን መተኛት የለብንም ነው። መጅልሱ ከተኛ አንኳክተህ ትቀሰቅሰዋለህ፣ ውሃ ደፍተህ ትቀሰቅሰዋለህ። በቃ አይሱ ተኝቷል፣ እኛ ምን ተኛ? ከዛስ ካፊሮቹ እኛ ላይ የተረጋገጡ ይራመዱ ይሄዱ። አይሰራም። ይሄ ዲንህን አስከብር፣ ዲንሽን አስከብሪ። ከዲን በላይ የሚበልጥ ነገር የለም። ሰሃቦች ለዲናቸው ነው የኖሩት። ነፍስያቸው አሳዝኗቸው ወይ ደግሞ የዱንያ ነገር አሳስቧቸው አይደለም የኖሩት። ተረዳችሁ? የዲናቸው ጉዳይ ነው። ረሱል ሰለላሁ ዐለይሂ ወሰለም እኮ ሲሞቱ የሞቱበት ጊዜ ገና ሳይቀበሩ ነበረ እዛ ጋር ከሊፋ ሲመረጥ የነበረው። እዛ ሀገሪቷን የሚመርከሳቸው በኋላ ማን ነው የሚያስተዳድረው የሚለውን ነገር ለምንድን ነው ግዴታ እዛ ጋር አስተዳዳሪ ከሊፋ ስለሚያስፈልግ ነው። ሁሉን አቅፎ የሚይዝ ስለሚያስፈልግ ረሱል ነገር ለኛ ግዴታ ስለሚያስፈልግ ነው። ዛሬ እኛ መጅልሱ ላይ የምንጮኸው ለጌጥ እኮ አይደለም። መጮህ አምሮን መናገር አምሮን አይደለም እኮ ወይ ደግሞ ስራ ፈተና አይደለም እዚህ ጋር ወይ እንደሌላው ገንዘብ ለመሰብሰብ ብለን አይደለም። የዲናችን ጉዳይ ስለሚያሳስበን ነው። ዲኔ ሲነካ ደስ አይለኝም። እኔ ማንንም መቶ እዚህ ጋር ብሔሬን ቢሰድብ አይ ዶንት ኬር አይመስለኝም። ምንም ዲኔ ሲሰድብ ግን አልወድም፣ ደስ አይለኝም። ተረዳችሁ? ዲኔ ላይ የተረጋገጡ ሲሄዱ ደግሞ እኛ የሙስሊሙ መሪ ነን ብለው የተቀመጡት ሲያንቀላፉ እንናገራለን። ኡስታዞቻችንን እናንተ ሰው ሙስሊሙን ኡስታዞቻችን ትንቃላችሁ፣ ካፊሮች እኮ ቄሶቻቸው እንዴት እንደሚያከብሩ የምትሉ አንዳንድ በቅባቃዎች ማለት ነው። ክርስቲያን ወገኖች እኮ ለነሱ ቄሶቻቸው ሙስሊሙን እያሰደቡት፣ ተረዳችሁ? ቄሶቻቸው በቁረጥ ግደል እያሏቸው፣ ቄሶቻቸው ሃይማኖታቸውን አስከብረው፣ ተረዳችሁ? እራሳቸውን አስከብረው እየኖሩ ስለሆነ ነው እማይንቋቸው። ተረዳችሁ ለምን እንደማይንቋቸው? አዎ የገባችሁ ይመስለኛል አሁን። እኛ በእርግጥ ኡስታዞቻችንን ንቀን አይደለም እዚህ ጋር የምንናገረው፣ ግን መጅልሱ ላይ ቁጭ ብለው ምንም ካልሰሩ አንፈልጋቸውም። የነጃሺ መሬት ተሰጠ፣ ምን ተሰራበት? አሁን ከ6 ወር በኋላ ሜቢ እስከዛ ድረስ ምንም ካልተሰራበት ያ ቦታ ተመልሶ ይወሰዳል። ይህ ጥፋት የማን ነው? የመጅልሱ የህዝቡም ነው። ተረዳ? ዛሬ ይሄ መጅልስ መስጂድ ይሄ መሬት ቢወሰድ መጅልሱን ብቻ አይደለም የምትከሰው ራስህንም ጭምር ነው። አላህ የሚጠይቅህ አንተንም ጭምር ነው። መጅልስን ብቻ አይደለም አንተም በግልህ ትጠይቅበታለህ። እድል ተሰጥቷል። ራስህን ከፍ የምታረግበት እስላምን ይበልጥ እንዲተዋወቅ እንግዲህ በቱሪዝም መልኩ በዓለም ላይ በነጃሺ ስም ሲሰየም ነጃሺ በዓለም ላይ የሚታወቅ ንጉስ ነው አይደል? ምን ያህል ሰው እዛ ጋር ሊመጣ ይችላል? ምን ያህል ሰው ያን ቦታ ሊያየው ይችላል? ይህ ነገር ተገንብቶ ወደ ስራ ቢገባ ይህ እኮ በእያንዳንዳችን ላይ ግዴታ ነው። በእያንዳንዳችን ላይ በመጅልሱ ላይ ብቻ አይደለም። መጅልሱ ከተኛ እኛ ማንቃት አለብን። መጅልሱ እዛ ቦታ መገንባት አለብን። ይሄ ነው እንጂ መጅልሱ ምን አገባኝ መጅልሱ አላዘዘምና እኔም ለሽ ልበል ምን አገባኝ አላህ ፊት ትጠይቅበታለህ። ምን አገባኝ ተብሎ የሚተው ነገር የለም። የሚሰጥህን እድል እዚህ ጋር እያንዳንዷን መጠቀም ግድ ነው። አልጠቀምም ካልክ ችግሩ አንተ ጋር ነው። ዛሬ ካፊር ወገኖቻችን የሚለፉት የሚደክሙት ደግሜ ልንገራችሁ እስከዚች ድረስ አንዴ ሻሸመኔ ላይ
ሙስሊሙ አረደ ገደለ። አንዴ የኦሮሚያ ክልል አንዴ ኡስታዞቻችንን እያረዱ እኛን ቢዚ ያደረጉን፣ እኛን መሽጉል ያደረጉን ለምንድን ነው? ይህቺ በነጃሺ የተሰየመችዋ መሬት ጊዜዋ አልቆ እስኪወሰድ ድረስ ብቻና ብቻ። ሁላችሁም በደንብ ስሙት። አዎ የዛኔ ኢትዮጵያ ስትረጋጋ ታያታላችሁ። መሬቱ ሲወሰድ የዛኔ ሲረጋጋ መሬቱ ታያላችሁ። ኢትዮጵያ ስትረጋጋ ታያላችሁ። ለማህበራዊ ርኩሳን ይሄንን ነገር አልወደዱትም። ጭራሽ ኢትዮጵያ ውስጥ የሙስሊም ዩኒቨርሲቲ ሲገነባ የሙስሊም መድረሳ ሲገነባ ገና ሲያስቡት አመማቸው። ስለዚህ በምን ቢዚ እናደርጋቸው የሚለው ነገር ይሄው ፈልስፈው ዛሬ ላይ እኛም ቢዚ ያደርገውናል። መሬቱ ደግሞ ሊወሰድ ትንሽ ጊዜያትን ወራትን ይቀርተውታል። አሁንም እንንቃ፣ ያ ኡመት ሙሐመድ እንንቃ፣ ራሳችንን እናሳድግ። ሙስሊም እኮ ከማንም በላይ ብልጥ ሊሆን የሚገባ ሰው እኮ ነው። በእርግጥ ሙስሊሙ ዕውቀት የለውም አይደለም፣ ግን የተሰጠውን እድል እየተጠቀመበት አይደለም። መስጂዶቻችን ይከፈቱ ብሎ እስኪ የሚጮህ ማን ነው? የሌላው ቤተ እምነት ሲከፈት መስጂዶቻችን ለምን አልተከፈተም ብሎ እስኪ የጠየቀ ተረሳ አይደል? ሁሉም ቤቱ መስገድ ተመቸ። የአላህ ቤት ተዘግቶ ግን የጣዖታት ቤት ተከፍቶ የንግድ ስፍራዎች እንዳለ ተከፍተዋል። የመጠጥ ቤቶች እንዳለ ተከፍተዋል። ጭፈራ ቤቶች ምን ያልተከፈተ ነገር አለ እንዴ? የለም። እና መስጂድ ለምን አልተከፈተም? መጅልስ ፌደራል መጅልስ ይህንን ነገር ስላልፈቀደው። ለምን አልፈቀደም? ጥሩ ነው። ኢንሻአላህ ካልሰራልሽ ምናልባት ቁጥሬ ከስር አለ፣ በሱ ደዊ የሚሰራ አይመስለኝም። አለኩል ያህል ሁላችንም ሙስሊም ወላሂ አንተኛ እንንቃ። እስከ መቼ ተኝተን፣ እስከ መቼ አንቀላፍተን፣ እስከ መቼ ተገፍተን፣ እስከ መቼ ድረስ ስንናገር ዝም በሉ የምትሉን ማለት ነው። እኔ ያጅቡኛል። ለምን ትናገራላችሁ የምትሉ ብዙ ናችሁ። ለምን አንናገርም? ይሄ እኮ የዲናችን ጉዳይ ነው። ያኔ እኔ እኮ ስለራሴ አይደለም የምናገረው። ኦኬ የምናገረው እዚህ ጋር ወጥቼ ስለራሴ አይደለም፣ ስለ ዲኔ ነው። እኛ ያልሰራነውን ስራ ነገ ማን ሊሰራልን ነው? ለኛ ካላሰብን ለልጆቻችንስ ምን አይነት ትውልድ ነው የምናስተላልፈው? በዚህ መልኩ ፈሪ ትውልድ። ይሄ እኮ አሁን የሚመስለው ፍርሃት ነው። ማን ነበር አንደኛው ወጥቶ እነዚህ በቅባቆች ናቸው ብሏል። ፋለን እኔም አዎ ትክክል ነው ብዬ ለመቀበል ምንም አልቀረኝም። ሙስሊሞች እኮ በቅባቆች ናቸው፣ ፈሪ ናቸው፣ ሄይ ብትላቸው ይደነብራሉ ብሎ ሚዲያ ላይ ወጥቶ ሲናገር የነበረ ማን እንደሆነ ወላሂ አለም። ያው እያስመሰለ ያለው ይሄ ነው። በቅባቅነት ፍርሃት የያዘን ነው ምን መስለው። ዝምታችን ይሄንን ነው የሚያሳየው። ካፊሮች በሰጡን አጀንዳ ሁሌ በሰጡን አጀንዳ ስንጓዝ የሚያሳየው ይሄንን ነው። እንዲህ ሊያደርጉን ነው፣ እንዲህ ልንሆን ነው፣ በዚህ ልንገባ ነው፣ በዚህ ልንወጣ ነው ብሎ መናገር ትርፉ ይሄ ነው። ሄሎ አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተሰማኝ እንጂ አልሐምዱሊላህ ይሰማል። ዳኒ አልሐምዱሊላህ ያንጂ ብዙ ማትስሚያቸው ማለት ነው። አትውጡ ምናምን የሚሉትን እነሱ ያው በዚህ ነው ላይ እኔ አሁን ወላሂ የሚያናደኝ ነገር አብሮ እኮ የኛ ሙስሊሞች ናቸው ሙናፊቆች አስቸገሩን። እነሱ እኮ ናቸው በጣም እያስቸገሩን ያሉት። ወላሂ በጣም ነው የሚያናደው። አሁን መስጂድ እንዴት ነው መስጂዶች በመስጂድ ተከፍቷል። ምን ኢትዮጵያ የኛ መስጂድ ላይ ነው እንደ ኮሮና የተፈጠረው? ያጅብ ነው
ሄሎ ተቋርጧል ይመስለኛል። ኢንሻአላህ መልሼ እደውላለሁ ይሰራ ከሆነ። ሄሎ ሄሎ አቤት ሰላም አለይኩም። ወአለይኩም ሰላም ይመስለኛል ተቋረጠስ ይቆራረጣል በደንብ አይሰማም ትንሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይሰማም? አሁን ይሰማል። ቅድም ይቆራረጥ ነበር። ኦኬ አስተያየት አንዳንድ አስተያየት አንቺ ውስጥሽን እንትን እንዳይልሽ ነው። ያው ታይ ለምን እንደደረግሽ በእንቅፋት የሚሆኑት ምናምን ሁሉት ብዙም ቦታ አትስጫቸው። ቦታ መስጠት አያስፈልግም ለነሱ። እኛ እኮ ከካፊሩ ይልቅ እነሱ ናቸው የባሱብን። ወላሂ ክርስቲያኑን ጠላት ብለሽ አብዴት አለሽ፣ ግን ያኛ ሙስሊሞች ሙስሊም ነን ባዮች ናቸው አሁን እያስቸገሩ ያሉት። አላህ ሂዳያ ይስጣቸው እና እኛ መስጂዶቻችን እንዲከፈቱ ሁላችንም ነን መጮህ አለብን። አሎ ይሰማል? ቀጥይ። ይሰማል። ቀጥይ። እና መስጂዶቹ እንዲከፈቱ አንድ ሰው ሁለት ሰው አይደለም መጮህ አለበት፣ ሁሉም ነው መጮህ አለበት። አሁን ኮመንት አይቻለሁ። 9 ኮሚቴ ምን እየሰራ ነው? 10 ኮሚቴ ምን? እነሱ ለስንቱ ይድረሱ? እነሱ ስንት ነገር ነው ያለባቸው። እነሱ እኮ አሁን ፊት ለፊት ላይ ወጥቷሉ። አሁን እነሱን ለመያዝ ብዙ ነገር እየተደረገ ነው ያለው። እኛ አላወቅንም እንጂ በእነሱ ላይ ብዙ ነገር እያንዣበበ ነው። አንዴ አመዲን ጀበል ይከፈላል፣ አንዴ ያሲን ኑር ላይ፣ አንዴ አንዳቸው ላይ ብዙ ነገር እየተደረገ ነው። ስለዚህ እነሱ ምን ያድርጉ? እኛንን መጮህ ያለብን ለመስጂዶቻችን፣ እኛንን ለዲናችን መጮህ ያለብን። ወላሂ እኔ አንዳንዴ ወንዶች እኔ ያኔው ትውልድ የት ሄደ እያልኩ ማን ነው 2004 ላይ የነበረው ትውልድ የት ሄደ? ወላሂ በጣም ነው የሚያሳፍረኝ። በቃ አሁን ሳስበው ራሱ ወላሂ አንዳንዴ ብቻዬን ቤት በቃ የሆነ ታውቂያለሽ አላውቅም፣ ብቻ በጣም ያስጠላል። እና አሁን እኛንን መታገል ያለብን። እነሱ ታግለዋል፣ ለፍተዋል፣ ብዙ መስዋዕት ከፍለዋል አሉ። እና እኛንን መታገል ያለብን። አሁን እንደዚህ እንቅፋት መሆኑ ታይ ለምን ወጣችሁ ሰው አታርጉ የሚሉ ሙስሊም ነን ባዮች። እኔ አሁን ከክርስቲያኑ ከካፊሩ ይልቅ ወላሂ ካፊሩ ጠላታችን አውቀነዋል። ባዮች ተጠቁን ያሉት ሙስሊም ነን እያሉ በሙስሊሙ ስም የሚነግዱ ብዙ አሉ። ለምን ትናገራላችሁ? ለምን እነሱ ይጅልን ያሉት እና አላህ ያግዛሽ። አላህ Subhanahu Wa Ta'ala ይጠብቃችሁ። ለእናንተ በምትለፉት በምትሰሩት ከአኺራም በዱንያ የሚንዳችሁን አላህ ይክፈላችሁ ነው የምለው። በጣም ውስጤን ስለተሰማኝ ነው ጂሚዬ። እና ጀዛክላሁ ኸይራን በምታደርጊው ነገር ኸይር ጀዛሽን ይክፈልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማዓተል ኸይር ኢንሻአላህ ለኩል ኮሜንት እያየሁ ነበር። ደህና ሁኑልኝ። ይሄን ያህል ካልን ይበቃል ብዬ አስባለሁኝ። አለኩል ሁላችንም እንንቃብ ነው በቃ አለቀ። በመጀመሪያ ሁላችንም እስኪ በየእንትናችን ላይ በየፔጃችን ላይ እንለጥፍ። መስጂዶቻችን ይከፈቱ። በየፔጃችን ላይ አጠር ያለች ጽሁፍ ሁላችሁም በፔጃችሁ ላይ ለጥፉ። መስጂዳችን ይከፈት። መጅልስ በምርጫ ይቋቋም። ፖስቱ ሁላችሁም
ሁላችንም ይሄንን ነገር እስኪ እንፖስተው። በዚህ ጉዳይ ላይ ዘመቻ እንስራ። ኦኬ በቃ የዲናችሁ ጉዳይ ያሳስበናል አይደለም? በዚህ ጉዳይ ላይ ዘመቻ እንስራ። መጅልስ መቋቋም አለበት። በምርጫ መስጂዶች መከፈት አለባቸው። የተሰጠን መሬት ላይ ስራ መጀመር አለበት። መስጂዱ መሬቱ ከመነጠቃችን በፊት የነጃሺ መሬት በነጃሺ ስም የተሰጠን መሬት ተነጠቀ ማለት ካፊሮች ፈነጠዙ ማለት ነው። እስከ ጥግ ነው የሚፈነጥዙት። ደስታቸው ወደር አይኖረውም። ይሄ እንዳይሆን በነጃሺ ስም የተሰጠን መሬት ወደ ስራ ይግባ። መስጂዶቻችን ይከፈቱ። መጅሊሱ የፌደራል መጅልስ በምርጫ ይቋቋምልን። አለቀ። ይሄንን መጀመሪያ የራሳችንን ጉዳይ እንተዋቸውና በእነሱ ነገር መጠመዳችንን እናቁምና በራሳችን ነገር እንጠመድ። እስኪ ወላሂ እውነቴን ነው። በራሳችን ጉዳይ በራሳችን ነገር እንጠመድ። ወደ መስጂዶቻችን እንመለስ። ኮሚቴያችንን መጅልሳችንን እናስተካክል። ራሳችንን እናስተካክል። መስጂዶቻችንን እናስከፍት። አሁን ላይ መሬቱ በተሰጠን መሬት ላይ ስራ እንጀምር። በራሳችን ጉዳይ ቢዚ እንሁን። በራሳችን ቢዚ እንሁን። ካፊሮቹን ተዋቸው። የዛኔ እኛ እነሱን ማሸነፍ እንችላለን። ካፊሮቹ ቢጮሁ እኛ መስሚያችንን ጥጥ አድርገን እኮ የራሳችንን ስራ የራሳችንን አላማ እቅዳችንን ብናስተካክል አላማችንን ብቻ ግብ ለማድረስ ብንጓዝ ካፊሮችም ከኛ ላይ ይወርዳሉ፣ ወደ ራሳቸው ይመለሳሉ። ግን እኛ በእነሱ በሚሰጡን አጀንዳ ዴይ ቱ ዴይ እየተጠመድን ነው። ነገም በእነሱ አጀንዳ ነን፣ ከነገ ወዲያም በእነሱ አጀንዳ ነን፣ ከዛም እያለ በእነሱ አጀንዳ ነን። እኛ የራሳችን አጀንዳ አተናል። የራሳችን አጀንዳ የለን። በቃ እኛ የምንሰራውን ስራ የኛን አላማ ረስተነዋል፣ ዘንግተነዋል። እነሱ የሚሰጡንን ብቻ ነው ምን እየተቀበልን እየሰራን ያለነው። ስለዚህ እስኪ በዚህ ጉዳይ ላይ ዘመቻ እናድርግ ሁላችንም። እነሱን እንደው ባረከላሁ ፊኩም ችላ ብላችሁ እንተዋቸው። ኢስላም እነሱ ሊያጠፉት ሺህ ጊዜ ቢታገሉ አይጠፋም እንዴ? ምክንያቱም ጥበቃው በአላህ ነው እንዴ? ኢስላም ጥበቃው አላህ Subhanahu Wa Ta'ala ነው እንጂ እኮ ባይሆን ኖሮ ድሮ ጠፍቶ ነበር። አሁን ባለው ትውልድ ኧረ ቢስሚላህ ድራሹ አይገኝም ነበር። በአለም ላይ እንደ እስልምና የሚጥላላ እንደ እስልምና የሚሰደብ እስልምና አራጅ ነው፣ ሙስሊሙ ገዳይ ነው፣ ሙስሊሙ እንደዚህ ነው፣ ሙስሊሙ እንደዚህ ነው፣ እንደ እስልምና የሚጠለጠል እኮ ሃይማኖት የለም በአለም ላይ። ግን ደግሞ በአለም ላይ እንደ እስልምና ህዝቡ ወደ እስልምና የሚጎርፍ ነው። በቃ ሱብሃንአላህ። አያችሁ አይደለም? አላህ ዲኑን ማጠንከር ከፈለገ በካፊሮችም ያጠነክረዋል። በእነሱ በራሳቸው በምእመናኖቻቸው ዲነል እስላምን ያጠነክረዋል። ይሄንን ነገር ባይናችን እያየን ነው። እነሱ ለሚያጥላሉት ብዙ ወደ እስላም የሚገባ አለ። እነሱ ባጥላሉት ልክ ወደ እስላም የሚጎርፍ አለ። ግን እኛ የእነሱን አጀንዳ ተተን ብልጥ እንሁን ነው። ድንጋይ ሲወረውሩብን ያን ድንጋይ አንስተን ደግመን ከመወርወር ይልቅ ያን ድንጋይ አንስተን ቤት ለመስራት አቅናቅድ። የሚያዋጣው ይሄ ነው። የሚበጀን ይሄ ነው። የሚያዛልቀን ይሄ ነው። ሙስሊሙን ወደፊት የሚያስኬደው ይሄ ነው። የራሱን አላማ ነድፎ ሲጓዝ ነው ወደፊት የሚሄደው። ምንም አላማ ከሌለውማ ነገም ካፊሩ በሚሰጠው አጀንዳ ቢዚ ከሆነ ከነጎዳም ካፊሩ በሚሰጠው አጀንዳ ቢዚ ከሆነ ምን ሰራ? ኖረ፣ ሞተ ነው፣ አለቀ። የነሱን ነገር እንተውና በራሳችን ነገር በራሳችን አጀንዳ በራሳችን ሎኬሽን እንጓዝ። ዛኔ እኛ በቀን አንድ እርምጃ ወደፊት እየሄድን እንሄዳለን። የዛኔ ራሳችንን እናስከብራለን። የዛኔ ዲናችንን እናስከብራለን። ይሄ ነው የዛሬ መልእክቴ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይበቃኛል። በጣም ረጅም ሰዓት ቆየ ይመስለኛል። አላህ ይጠብቃችሁ በያላችሁበት። በየአካባቢያችሁ ራሳችሁን ጠብቁ። በየአካባቢያችሁ ትልልቅ ሰዎችን በመፈለግ ተደራጁ። በተለይ ወደ ገጠር ዓለም ላይ ያለ ሰው ሁሉም አንድ ሰው እኮ አንድ እንደኔ አይነት አንድ ተራ ሰው ገጠር ላይ ገብቼ አካባቢዬን ማደራጀት እችላለሁ። አካባቢዬን ማንቃት እችላለሁ። አካባቢዬን ያለችኝን ጥቂት ዕውቀት ማሳወቅ እችላለሁ። ስለዚህ ሁላችንም በየአካባቢያችን እንደራጅ፣ እንዘጋጅ፣ ሁሌም እንጠንክር፣ ሁሌም እንበርታ፣ ሁሌም ወደፊት። ኢስላም ወደ ኋላ ያቅም ወደፊት ነው አይደለም? አዎ። ታሪክን እየወለደ ይሄዳል። ዘመንን እየተካ ይሄዳል። ሰውን እየተካ ይሄዳል። ግን እኛ ስራችን አላህ ዘንድ ነው የሚያዝልን። አላህ ዘንድ የምናገኘው ምንዳ ዛሬ የምንሰራውን ስራ ነው። ዛሬ ያልሰራነውን ዛሬ ለዲናችን እስካልተቆረቆርን ከየትም አይገኝም። ዛሬ እኔ 5 ወቅት ሰላት ሰግዳለሁ፣ ጾም ጾማለሁ፣ خلاص ምን አገባኝ? ኢስላም ተሰደበ አልተሰደበ፣ ነብዩ ተሰደቡ አልተሰደቡ፣ አላህ ተሰደበ አልተሰደበ ምን አገባኝ የሚል ነገር እንዳይኖር አይምሯችን ላይ ይህ ትልቅ ስህተት ነው። ይህ ትልቅ ስህተት ነው። ተረዳችሁ? አሚን ውዶቼ፣ አላህ ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም።